አይታወቅም። እምሽክ ነው ያደረጓቸው 1 ሚሊዮን። ኦኬ ምን አልክ ክርስቲያን? ዜናውን ላሳያችሁ ነው። ኖቬምበር 2018 ላይ የተለቀቀ ዜና ነው እና ይህ አልጀዚራ የዘገበ ነው። ይላል ፎር ቻይና ኢስላም ኢዝ ሜንታል ኢልነስ ዛት ኒድ ቱ ቢ ኪውርድ። በነገራችን ላይ እንደዚህ እንዲባሉ ያስደረጋቸው አስተምሯቸው ነው፣ ሌላ ምንም ማለት አይደለም። ቪክቲም ሜንታሊቲያቸው ሞራል ግራውንዳቸው ምንድን ነው? ሁልጊዜ እነሱ አታክ ማድረግ መብት አላቸው። አንተ ግን የእነሱን አስተምሮ አውጥተህ ስትናገር ለእነሱ በጣም ትልቅ ጥፋት ነው። ለዛም ነው ከዚህ አስተምሯቸው አንጻር ነው እንደዚህ አይነት መግለጫ ያወጡባቸው ማለት ነው ቻይናዎች። ስለዚህ እውነት ነው ቪክቲም ሜንታሊቲ ስላላቸው ሁልጊዜ ተበደልን የሚል ነገር ስላላቸው ይሄ ሜንታሊቲያቸው ደግሞ እኛን ወደ ማጥፋት ደረጃ ለማድረስ ለማሴር፣ ለመሳደብ በእንደዚህ አይነት ጸያፍ ቃላቶች ለመናገር ያነሳሳቸዋል ማለት ነው። ለዛ ነው ቪክቲም ሜንታሊቲ ስላላቸው ጭንቅላታቸው በጥላቻ የተመረዘ ስለሆነ ከዚህ በሽታቸው ደግሞ መዳን አለባቸው። ከዚህ በሽታቸው ደግሞ እንዲድኑ ምንድነው ወንጌል ለነሱ ማዳረስ ግዴታ ነው። ለዛ ነው ቻይና ዲክሌርድ ኢስላም ኢዝ ኤ ኮንታጂየስ ዲዚዝ። ምንድነው ኢስላም ተላላፊ በሽታ ብላ ወስነዋለች። ይመቻል። ተላላፊ በሽታ ይሄ ኒውዮርክ ታይምስ የዘገበው ነው። እኔ ሰዎቹ ባይዘ ኤሮፖች እኮ አሁን የእነሱ ማንቀላፋት የእነሱ መተኛት እኮ ነው ለክርስትናው ደንታ ለመኖር ለዚህ ሁሉ መዘዝ እየዳረገን ያለው አሁን ምንድነው የአውሮፓኖች መደንዘዝ ነው። በአጉል ዲሞክራሲ የእነኛን ጩኸት ብቻ የሚሰሙት የክርስቲያኑን ጩኸት አይሰሙም። ክርስቲያኑ ደግሞ ድምፁን ከፍ አድርጎ አንዱ ለአንዱ አያሰማም። ዝም ብሎ ድምፁን አንተ ስትመታ ስትባ ስትታረድ ክርስቲያኑ አይጮህልህም፣ ዝም ይላል ማለት ነው። እና የሀገር ሰው ካልጮኸልህ የሌላ ሀገር ደግሞ እንዲጮህላት ጠብቅ። የሀገር ሰው ድምፅ አይሆንም። እና ኤኒዌይስ ኢትዮጵያ ይሰማል። ኢትዮጵያ ገስትር ያለው ሴና እንዴት ነሽ? ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም። መልካም። እሺ የዛሬ ቶፒካችን ሞር ድግምት ጋር በተያያዘ ይሆናል። እንደ እስልምናው ድግምት የሚያሰሩትን የላከው አላህ ሲሆን ማሩትና አሩት የሚባሉ ሁለት በሱሌማን ጊዜ እንደሆነ የሚናገር ክፍል አለ ማለት ነው። ሱራ 2:102 ላይ ክርስቲያን አንዴ ቼክ አድርገው። እሱ መሰረት አድርገን ነብዩ ላይ እንሄድበታለን ትንሽ። ክርስቲያን አለ አራሕት ድግምት፣ አጋንንት፣ ሴጣን በሙስሊሞችን ይነካቸዋል አይነካቸውም? ድግምት ለምንድን ነው አላህ ማስጣል ይችላል አይችልም? ሴጣንም ማዳን ይችላል አላህ የሚሉ ቶፒኮችን ነው የምንመለከተው ማለት ነው። ሱራ ኔትወርክ በጣም ላግ እያደረገ ራሱ ማይክ እንትን እየዘጋብኝ ነው ቪዲዮ እና ህፃናትን በሱሌማን ዘመነ መንግስት ሰይጣናትን በሱሌማን ዘመነ መንግስት የሚያነቡትን ድግምት ተከተሉ። ሱሌማንም አልካደም ድግምተኛም ድግምትን የሚያስተምሩ ሲሆኑ ካዱ።
ያንንም በባቢል በሁለት መላእክት በሃሩትና ማሩት ላይ የተወረደውን ነገር ያስተምሯቸዋል። እኛ መፈተኛንና አትካድም እስከሚሉም ድረስ አንድንም አያስተምሩም። ከእነርሱም በየሰውና በየሚስቱ መካከል በእርሱ የሚለያዩበትን ነገር ይማራሉ። እነርሱም በአላህ ፈቃድ ካልሆነ በእርሱ ላይ አንድም ጎጂ አይደሉም ብሎ ይናገራል። ይሄ የቁርአን አንቀጽ ማለት ነው። ስለዚህ ድግምትን ያስተማሩት ሃሩትና ማሩት የሚባሉት ናቸው። ይሄንንም ደግሞ ሰይጣናት ተከትለው በሰዎች ላይ ድግምትን እንዲያሰሩ ያደርጋሉ ማለት ነው። ይህም ደግሞ ዓላማቸው ምንድነው? ሰዎችን ለመለያየት ለመጉዳት እንደሆነ ይናገራል። ይሄም ደግሞ ሲሰሩ ድግምትን በአላህ ፈቃድ እንደሆነ ይናገራል። ስለዚህ ድግምተኞች ድግምት እንዲሰሩ አላህ ይፈቅድላቸዋል። ያ ሰው ድግምቱ የሚሰራበት ከሆነ አላህ ፈቅዶለት እንደሆነ ይህ ቁርአን አንቀጽ ይናገራል። ኦኬ። ስለዚህ ድግምት የሚሰራበት ሰው በአላህ ፍቃድ ነው እና ታዲያ ለምንድን ነው እሱ ሙስሊሞች ክርስቲያኖችን ድግምተኛ ምናምን ብለው የሚሳደቡት? አላህ ራሱ ሆነ ድግምቱን ፈቅዶ ሰውየው እንዲሰራበት ያደረገው አላህ ነው መወቀስ ያለበት ወይንስ እንደው ክርስቲያኖች ቢያሰሩ እንኳን ፎር ሴክ ኦፍ አርጉመንት ክርስቲያኖች ቢያሰሩ እንኳን ክርስቲያኖች ለምን ይወቀሳሉ? አላህ ነው እንጂ መወቀስ ያለበት። አንተ አላህ ድግምት እንዲሰራብን ለምንድን ነው የፈቀድከው ብለው መጠየቅ ያለባቸው ክርስቲያኖችን ሳይሆን ሙስሊሞችን ነው። ሶሪ አላህን ነው ማለት ነው። ክርስቲያኖች መጠየቅ የለባቸው፣ አላህ ነው መጠየቅ ያለበት። እሱ ፈቅዶ ድግምት እንዲሰራባቸው ካደረገ ለምን ክርስቲያኖች ይጠየቃሉ? ተውፊክ እንኳን ደህና መጣ። እንዴት ነው ቆያችሁ? ሰላም ነው? ሰላም ናችሁ? አለን። ሙስሊም ነው ናችሁ? ያነሳነው ሰምተዋል? ያነሳነው ሰምተዋል? ያነሳነው ሰምተዋል? ያነሳችሁት ሰምቻለሁኝ። አብዛኛው የሚበዛውም በእናንተ ነው ብቻ እንደዛ አይነቱ። ለምንድን ነው ግን? ምንድን ነው ድግምት ምናምን የሚበዛው? የእኛ ሀገር ላይ ያሉት ራሱ የሚያሰሩት በቄሶች ምናምን አንዳንድ ካሰራ የሚያሰራ አላህ ነው ፈቃዱ እያለ ነው። ፈቃጁ አላህ ነው። ፈቃጁ አላህ ነው። ፈቃጁ አላህ ነው። ድግምት የሚሰሩት በአላህ ፍቃድ ነው እያለ ነው። ፈቅድላችኋል ነው? እንዴት ነው አብዛኛው ጊዜ እንደዛ የሚሰሩት? ፈቅድላችኋል ይለኛል እንዴ? ቁርአን አላህ እኔ ነኝ የምፈቅደው ድግምትን እያለ ነው። እናንተ ነው ያልኩኝ። ሰውየው ጤነኛማ ቁርአንን አየው አሳየው ወይ? በአላህ ፍቃድ የሚለው ነበር ጠየቅኩህ። እሺ ወደ ቁርአኑ እንሂድ። እሺ ችግር የለውም። ይኸውልህ እነርሱ በአላህ ፍቃድ ነገር ይማራሉ እንጂ ወደ ቁርአኑ ብንሄድ ማለት ነው ወይ? በማን ፍቃድ ነው የሚሰሩት? ይሄንን ድግምት ይማራሉ አለ እንጂ ፈቅዶ ነው የላከው። ለፈተና ይልካል እኮ። ስለዚህ አላህ ነው ይሄን የሚሰራው ማለት ነው። እንድትፈተን ድግምት ያሰራባል። ለፈተና ነው የላካቸው አላህ ሱብሃነሁ ወተዓላ። አንብበው እሺ። እነርሱም በአላህ ፍቃድ ካልሆነ በእነርሱ አንድንም ጎጂ አይደሉም ይላል። ስለዚህ በአላህ ፍቃድ ነው ድግምት የሚሰራብህ የሚጎዳ ከጎዳ ሁሉም ነገር አላህ ፍቃድ ያስፈልገዋል። አላህ ሳይፈቅድማ አንተም እኮ ማንም ነገር የአላህ ፍቃድ አለበት እኮ። ቅድም የሆነ ነገር ሆነናል የምትለው ራሱ እኮ የአምላክ ፍቃድ አለበት። እንደዛ ነው። ይሄ ድግምቱም የአላህ ፍቃድ ነው፣ አላህ ፈቅዶት ነው። ነገር ግን ስሩ የሚል ነገር ፍቃድ አይደለም ያለበት። ለፈተና እንዳመጣቸው ነው የሚናገረው። መልካም አላህ በሌላ ሶስት ሰዎችን ንብረት ሰጥቷቸው ግመል ላም ምናምን ሰጥቷቸው እንደፈተናቸው ይሄንም ፈተናቸው። መላእክት ልኮ ድግምት አሰርቶብህ ነው የሚፈትንህ? ድግምት አሰርቶብህ ነው የሚፈትንህ?
ድግምት ድግምት አሰርቶብህ ነው። ከዛ በኋላ ይፈትንሃል። እስኪ ኔትወርክ ብቻ ያንተ መሰለኝ ይቆራረጣል። ድግምት አይደል ነው። የኔም እየተቆራረጠብኝ ነው። አካውንቴ ይሁን ኔትወርክ ይሁን አላውቅም። ያ ምንም ኖርማል አይደለም። አክቹዋሊ የሆነ ነገር አለ። እሰማለሁ። ቶፊክ ቤታችን ጥሩ አለ መሰለኝ ዛሬ። ያ እስኪ እኔም ቆይ እኔ እኮ ነው ወጥቼ ልግባ እያልኩኝ እኮ ነው። አይ እኔም እየተቸገርኩ ነው። ባይዘይ ከፊል ነው እየሰማሁት። ኦኬ እሰማለሁ። ቶፊክ ትክክል ነው የሚሰማው። አሁን ጸጥቷል። አይሰማም አሁን ለአንተ? ይሰማል። መልካም። ድግምት የሴጣን ውጤት ነው አይደለም? የሸይጣን ነው። ከእስልምና የሚያወጣ ነገር ነው። አንድ ሰው ድግምት ቢሰራ ከእስልምና ሻንጣውን ይዞ የሚያወጣ ነገር ነው። መልካም። የሸይጣን ውጤት ነው። ሴጣን በአማኞች ላይ ስልጣንና ኃይል አለው። ሴጣን አማኝን መጉዳት ይችላል። ሸይጣን እስኪ እንዴት አማኞችን መጉዳት ይችላል? ሴጣን አለ ካልተጠበቅ እንደሚጎዳ አለ። ሲህር ድግምት ምናምን የሚቀሩ ምናምን ያሉት አሉ። እሳቸው ከቀራ የምትጠበቅባቸው ሸይጣን ማይደርስበት ነገር ግን እሳቸውን ሳትቀራ ሊደርስብህ ይችላል። የተጠበቀ ማን ነው? የተጠበቀ ማን ነው? በምን ከሸይጣን ማንም ከቀራ በፊት ይጠበቃል። ምንን ከቀራ? አያተል ኩርሲ፣ ቁል ሁወላሁ አሐድ የሚለው ቁርአን፣ ቁል አዑዙ ቢረቢን ናስ፣ ቁል አዑዙ ቢረቢል ፈለቅ የሚሉት አሉ በቁርአን ውስጥ ማለት ነው የሚቀሩ። ኦኬ ነብይ እነሱ ሳይቀራቸው ቀርቶ ነው ድግምት የተጫወተበት? የማታ ዚክሮች አሉ። ነብይ እነሱን መቅራት አቅቶት ነው ወይ ድግምት የተጫወተበት? እንደዛ አይነት ነው። አዎ እንደዛ ነው። ተዘናግቶ እንደዛ ነው እንጂ አንድ ሰው ልብ በሉ፣ ያለንን ስሙ። ነብዩ ድግምት የተጫወተበት ማስተማር ድረስ ነው። አዳምጥ። ምን ብዬ ጠየቅኩት? ነብይ አሁን አንተ ያልካቸውን የቁርአን ክፍሎች መቅራት አቅቶት ነው ወይ ድግምት የተጫወተበት? ስለ አዎ እንደዛ ነው። እነሱም ቢቀራ ኖሮ ድግምት አይነካውም። አንድ ሰው እነኛን የሚቀራ ከሆነ ሱረት ፈለቅና ናስን ነው እነሱን የሚቀራ እንደውም አያተል ኩርሲን የሚቀራ ከሆነ ድግምት አይነካውም ማለት ነው። ስለዚህ ነብዩ መፈወሻውን እንኳን አያውቅም ነበር ማለት ነው። ሴጣን ማስለቀቂያ ብሎ ለነሱ አስተምሮ ለራሱ ግን ሴጣን ተቆጣጥሮታ በድግምት ስር ሆኖ ከ6 ወር እስከ 1 ዓመት ሙሉ አያውቅም። መፍትሄውን አያውቅም። መዳኛውን አያውቅም። መፍትሄ ብሎ ግን ለነሱ አስተምሯል። መፍትሄ ብሎ ለነሱ ያስተማራቸው ነቢይ ራሱ ግን በዛ ቁጥጥር ውስጥ ነበረ። አጋንንት ይጫወትበት ነበረ። የአጋንንት ማባረሪያ ብሎ አስተምሯል። ደግሞ ተውፊቅ በሚያሳዝንና በሚያስገርም ሁኔታ ደግሞ ለእኛ በሚያስገርም ለአንተ ግን በሚያሳዝን ሁኔታ አያተል ኩርሲን ቅሩ ሴጣን ይሸሻል ያላችሁ ሴጣን ራሱ ነው። ሴጣን ራሱ መሸሻውን እየቀራ አቡ ሁሬራን ያስተማረው ሴጣን ነው። ሴጣኑ ራሱ እንኳን ሊሸሽ አቡ ሁሬራን የነቢይን ሰሃባ አንተ ምርጡ ሙስሊም ብለህ የምትማረው ሐዲስ በዋናነት በአንደኛነት ያስተላለፈውን
ሴጣንም ማባረሪያ ብሎ ያስተማረው ለአቡ ሁረይራ ራሱ ማን ነው? ሴጣን ነው። አንድ የጠራሃቸውን ላፍርስብህ። ሁለተኛ ሁለቱን ሱራዎች ነቢይ በድግምት ቁጥጥር ስር ሆኖ ይቀራቸው ነበረ ይላቸው ነበረ። በሚገርም ሁኔታ ግን ነቢይ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስላል ነበረ። የወረዱት ራሱ በሱ ነው እኮ ነቢይ ደግሞ ሱራዎች እኮ በሱ ነው ብቻውን በያዘው ጊዜ ነው ብቻውን እንትን ይል ነበር ከሚስቶቹ ሳይገናኝ። እሱን ተውና እንደዛ ነው። ያን ጊዜ ነው የወረደው። ብቻውን ከሚስቶቹ ሳይገናኝ ይል ነበር አይደለ? መልስልኝ። ከሚስቶቹ ሳይገናኝ ያን ሱራዎችን መቅራት ማለት ነው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር። መሰል መሰለውም አሲር ድግምት ግዛ ድግምት ይመስልሃል። አንድ የምታውቀውን የምታረገው አታውቀው ይመስልሃል። ስለዚህ ነቢዩ ምንም የሚያደርገውን ማያውቅ ነበር ማለት ነው። ለአንድ ዓመት ያህል ለአንድ ዓመት ያህል ነቢዩ የሚያደርገውን አያውቅም። ውጪ ዘብድ ነበር ማለት ነው። አንድ ሰው የሚያደርገውን አያውቅም ከተባለ እብድ ነው ማለት ነው። የሚያደርገውን የማያውቅን ሰው ተናግሮ አልተናገርኩም የሚል፣ ሳይናገር ተናግሬያለሁ የሚል፣ በልቶ አልበላሁም የሚል፣ ሳይበላ በልቻለሁ የሚል፣ ከሚስቶቹ ሳይገናኝ ተገናኝቻለሁ የሚል የሚያደርገውን የማያውቅን አካል እኔ እነሱ ለእኔ መመሪያና መሪ የሚሆነኝ የአምላክን ቃል የሚያስተላልፍልኝ እንዴት ሃው የሚሰራውን የማያውቅ አካል የሚያደርገውን የማያውቅ አካል ለእኔ እሱ መልካም ጸባይ ላይ ነው። ሱራ 68:4 እንደሚናገረው እሱም በመልካም መከተል ተከተለው 33:1 ላይ እሱ የሰጠህን ማናቸውንም ነገር ሳታቅማማ ሁሉንም ያዝ 4:65 ላይ እምነትም የለህም እሱ የሰጠህን ስላልተቀበልክ ድረስ እና ሳይገናኝ ተገናኝቻለሁ ያለኝንም ሊያስ እና የሚያደርገውን ማያውቀውንም የተናገረውን የቀጣጠፈ ከራሱ አንዳች አይናገርም ራእይ ከሆነ እንጂ 53:1-3 ወይም ራእይ ከአምላኩ እንጂ ከራሱ አንዳች አይናገርም የተባለው ለዓመት አካባቢ ከሚስቶቹ አይገናኝም፣ ግን ተገናኝቻለሁ እያለ ብቻውን እንትን ይል ነበረ። ይህንን ሰውዬ እንዴት ነው የምትከተለው? ማለት በምን አይነት ሞራል ጀዝባ ምን አሳደበ? ሞግት እንጂ እንደውም እስኪ ከጎኔ ቁጭ በልና ነቢይ እንዴት እንደሆነ እስቲ አስረዳኝ። እስኪ ቶፊክ ነበራት ኡስታዝ ነው አስታወስኩት። አረብኛ ስም የነበረው ነው። ስሙን ቀይሮ ነው አወቀዋል። ክርስቲያን እኔ በመጀመሪያ አላወኩትም ነበረ። ስሙን ቀይሮት ነው። ኤኒዌይስ ማሜ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም ሙሐመድ በድግምት ቁጥጥር ስር ነበር አይደለ? ወይ እኮ አንተ ዝም ብለህ የምትቀደደው ነገር እኮ ነው። ማስረጃ ያስፈልጋል ሁሉም ነገር። ዝም ብለህ በጥላቻ መልካም እሺ፣ ትከፍታለህ ልንገርህ ወይንስ እንክፈትልህ? መርዝ መጥፋት አይደለም። እንክፈትልህ? ትከፍታለህ? ክፈት። ይኸውልህ ቀርብ ያለው ክርስቲያን አንዴ ክፈትልን። ቡሃሪ 50 ሶሪ እንትን አልኩት። ምንድን ነው አካውንቴ ማለት አልችልም። ለምንድን ነው እሱ እንትን የሚለው? እየነካ ነው ክርስቲያን። ኦኬ ወጣ እንዴ ልጁ? ኦራይት እሺ፣ ቀጥል ክርስቲያን አንብበው አንዴ። ኦኬ እሺ፣ አንድ ጊዜ እሺ ነቢያቸውን
65 ላይ ማለት ነው። ሶሪ ኦኬ ማርያም 67 65 ኦኬ እሺ እየታያችሁ ከሆነ ላንብብላችሁ። ሳሂህ አል-ቡኻሪ 5765 ላይ ነው። አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ ላይ ማጂክ ተሰርቶባቸው ድግምት አስማት ተሰርቶበት ነበር አለች። ሶ ሂ ዩዝድ ቱ ቲንክ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ፣ ከሚስቶቹ ጋር የተገናኘ ወይም ደግሞ ወሲብ ያደረገ ይመስለው ነበረ። ዋይል ሂ አክቹዋሊ ሃድ ኖት፣ ነገር ግን በእውነት ከሚስቶቹ ጋር ወሲብ አያደርግም ነበር ይላል። ሱፊያን እንደተናገረው ከሆነ ዛት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሰች አን ኢፌክት፣ እንደዚህ አይነቱ ድግምት እጅግ በጣም ኃይለኛና ጉዳት የሚያስከትለው ነበረ ብሎ ይናገራል። ስለዚህ ድግምት ተሰርቶበት ከሚስቶቹ ሳይገናኝ ምን ያደርግ ነበረ? ወገን ምን ያደርግ ነበር? የተገናኘ እየመሰለው ወደ 1 ዓመት ያህል አካባቢ ብቻውን ይቃዥ ነበር ሰውየው። ሚስቶቹ ያልተገናኘንም ይላሉ፣ ተገናኝቻለሁ ይላል እሱ። ምን አይነት እንቅስቃሴ ነበር የሚያሳየው? ያደረገውን አያውቅም። ለ1 ዓመት አትሊስት እብድ እኮ ነው ማለት ነው። በቃ ይህን እንዴት ትከተላላችሁ? እኛ ጋር ቢገኝ ይህን እንደዚህ አይነት ጽሑፍ አስቡ። እኛ መጽሐፎች ውስጥ ቢገኝ እንደዚህ አይነት መቆሚያ መቀመጫ ሳጡን ነበረ። ስለዚህ ቁርአኑ ላይ ምን ይላል? በአላህ ፍቃድ እንጂ አንድንም አታደርጉም ይላል። አንድም። ስለዚህ ድግምት እንዲደረግ ያደረገው ዋናው ፈቃጁ አላህ ነው። ሰውየው ያበደ እንዲሆን የሚሰራውን እንዳያቅ እላው ላይ የዘር ፈሳሹን እንዲያፈስ ያደረገው ማን ነው? አላህ ነው። አላህ ወተዓላ እንዲተጫወተበት ቁርአን ላይ በጣም በሚገርም ሁኔታ ያላላ ፍቃድ በስተቀር ነው ምን ድግምት አይደረግም። ድግምት የሚያደርገው በአላህ ፍቃድ ነው። ድግምት አድራጊው በዚህ ምክንያት ነው። ሴጣን ደግሞ በአማኝ ላይ ስልጣን አነካም ይላል። ቁርአን ደግሞ ሙሐመድን ምን ብሎታል? 113 አንዴ ክፈትልኝ። ከቁጥር 1 ጀምረህ ክፈተው፣ ችግር የለውም። ፕሪንስስ ሴጣን የምታባሩረት 113 ይመስለኛል። ሴጣን የምታባረሩበት ምንድን ነው እሱ? ኦራይት በል በተፈልቃቂው ጌታ ኩስርዬ ይባላል። ሀያተል ኩስርዬ ይባላል። ሀያተል ኩርሲ ሱረቱል 255 ማለት ነው። እሱም አለ። የእኛውም አንዱ ነው። ሀያተል ኩርሲ ግን ለየት የሚያደርገው ምንድን ነው? ራሱ ሰይጣን ነው ያንን ጸሎት እንድታደርጉ ሀሳብ የሰጣችሁ። ሰይጣንን ማባረሪያ ብሎ የተናገረው ራሱ ሰይጣን ነው። ሀያተል ኩርሲን ከቀራችሁ ሰይጣን ይሸሻል ብሎ የተናገረው ራሱ ሰይጣን ነው የመከራችሁ። በጣም በሚያሳዝን ሁኔታ ሰይጣን መባረሪያውን ተናገረ። ምን ያህል አጭበርባሪ ሊያታልል እንደሚችል በዚህ ልክ ነው ያታለላቸው ሰይጣን። ዲያብሎስ አጋንንቶች ያታለሏቸው ሙስሊሞችን በጣም በሚያሳዝን ሁኔታ ይሄ ነው ምን ያህል እንደሸወዳቸው ማለት ነው። ሙሐመድ ምን አለ? እውነቱን ነው። ሰይጣን ሀያተል ኩርሲን ስትቀሩ ሰይጣን ይሸሻል፣ ሰይጣን የነገራችሁ እውነቱን ነው ብሎ ተናግሯል ሙሐመድ ራሱ። እንደ እስልምና የሰይጣን ምስክርነት ተቀባይነት አለው። ራሱ እኮ ይቀራል። ሴጣን ራሱ ቀርቶ ማለት ነው። ለምን እንደሚለይ ታውቃለህ? የምር ጌታን ይባላል ራሱ ሴጣን ለምን እሱ በጣም ኃይለኛ ነው ብለው እንደሚያስቡ ታውቃለህ? ሴጣን ራሱ ቀርቶ አላሁ ላኢላሃ ኢላ ሁወል ሐዩል ቀዩም ለታኩዙ ሲለቱ ማለት ጥርሱ እንዲህ ክፍት ስለሆነ እኛ አሁን ሲለቱ ስንል ለምሳሌ ሲለቱ ነው አይደለ? ሴጣን ደግሞ ምላሱንና እንዲህ አገናኝቶ ሲለቱ አይልም ችሎ። ስለዚህ ሴጣንን ያስወድቃል ተብሎ ነው የሚታመነው። የምሬ ነው። እስቲ ጠይቁ ጌታን። የምሬ ወይ ቀልድ አላውቅም። ፊህ የምትለዋን ሴጣን ምላሱንና ጥርሱን አያነካካም ችሎ። ተዛዝግዛቱ ይላል ያመልጠዋል። ለዛ ነው ከባድ። አሁን ስተኙ ምናምን እንደዛ ቅሩ ነው የሚባለው ራሱ ያ ሲለቱ ችሎ እንደዛ አይልም። ስለዚህ ያመልጠዋል። ቢልስ ኖሮ
ቢልስ ኖሮ ሲለቱ ቢል ኖሮ ሰይጣን ጥርሰ ፍንጭት ነው ሚስራ እንዳለችን። እሺ ቢለው ኖሮስ ምን ይፈጠር ነበር? ሰይጣን ራሱ ማንን ጥሎ ነው የሚወጣው? ከየት ነው የሚወጣው? አላሁ አለም። ሉክ ያውን ሰይጣን ማባረሪያ ነው። ምንድን ነው በል በተፈልቃቂው ጎህ ጌታ እጠበቃለሁ አይችለውም ማለት ነው። ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ እቺ ክፍል የወረደችው ምንድነው? ሙሐመድ ሌሊት እላዩ ላይ የዘር ፈሳሹ ስለሚያፈስ ነው። እላዩ ላይ ለቅ ነበረ እና ከሚስቶቹ ተገናኘው እያለ እንትን ይላል እላዩ ላይ ለቃል። በቃ ሲጨንቀው ምን አለ? በል ከሌሊቱ ክፋት እጠበቃለሁ በቃ አለ። መረረውና ማለት ነው። ሐዲስ እኮ አለ አይደል? በዚህ ላይ ራሱ እፎይ ሐዲስ አለ። ሰዎችን ጸሎት አስተምረን ይሉታል። ከስፐርሜ ክፋት ጠብቀኝ ብላችሁ ጸሎት አድርጉ አለ። ምክንያቱም እሱ ስቄት አለበት። አስባለሁ። አንድ ዓመት ያህል ከሚስት ሳትገናኝ አንድ ሚስት አለ፣ ሚስቶች አሉ። ከሚስቶቹ አይገናኝም፣ ግን ብቻውን እንትን ይላል። ያደረገውን ከና አቅም እንዴት ነው ይህንን ነብይ ብላችሁ የምትከተሉት? በምን መስፈርት ነው ይህንን ነብይ ብላችሁ የምትከተሉት? እኮ ሆስፒታል መወሰድ ነበረበት። እኔ አሁን በዚህ ዘመን ቢኖር ያሳዝነኛል። አሁን መሐመድ እኮ ያሳዝነኛል። መታከም ነበረበት። የሚሰራውን ማያውቅን አካል እናንተ ነብይ ብላችሁ እንዴት ነው የምትከተሉት? ማለት በዚህ ዘመን ቢኖር ኖሮ ሐኪም ቤት እንወስደው ነበር። ሊታዘንለት ሊረዳ የሚገባ ሰው ነበር። አህመድ እንኳን ላመጣ አህመድ ይሰማል። 6 ወርና 1 ዓመት ሙሉ ሲሰቃይ ግን እንዴት ምንም የመዳኛ መንገዱን እንኳን አላህ አልነገረውም? እንዲያው ጠብቀሃለሁ ብሎት ቃሉን አፈረሰ። የመዳኛ መንገዱን ሁላ 6 ወር ሙሉ አያውቅም ነበር መሐመድ። ወደ 1 ዓመትም ከፍ የሚያደርጉት አሉ። ኢማጂን 1 ዓመት በሙሉ መሐመድ ራሱን ወሲብ እያደረገ ነበር። 1 ዓመት በሙሉ መሐመድ ራሱን ወሲብ እያደረገ ነበር። ከራሱ ጋር እየተገናኘ ነበር። የ30 ሰው ጉልበት በጣም በሚገርም ሁኔታ ደግሞ መሐመድ የ30 ሰው የወሲብ ጉልበት አለው። ይጠቀመዋል። እሱ ሁሉ ብቻውን ይጠቀመዋል። ግድግዳው ነው የሚፈርሰው፣ አልጋው ነው የሚሰበረው። በዛ ላይ ድግምት ላይ ነው። የሰይጣን ቁጥጥር ነው። የሰይጣን ቁጥጥር ስር ስትሆን ደግሞ አይተህ ከሆነ እርኩስ መንፈስ የያዛቸውን ሰዎች ሙሉ ፓወራቸውን ነው የሚጠቀሙት። ሴጣን ደግሞ እኮ ይጋራቸዋል። እንደ እስልምናው 55 ና ክፈተው እስኪ 55 ወይም 55 ቼክ አንድ ቼክ ጋር አድርገው እስኪ። ሴጣን ወሲብ እንደሚያደርጋቸው ያምናሉ። አባይ ደግሞ ያምነዋል። ቪዲዮዎቹ ካሉ ሜይ ቢ ቃል ያዘጋጅልናል። ወንዶቹ ወንድሞቻችን ናቸው፣ ሴቶቹ እህቶቻችን ናቸው። ወሲብ ከጂኒዎች ጋር ከጋንንት ጋር ይደረጋል ብሎ አምነዋል እሱ እና ሙሐመድ ወንድሞች እንዳሉ ካመነ ሎክ አንዴ እስኪ በውስጣቸውም ከበፊታቸው ባሎቻቸው ሚለው እንትን በቅንፍ የገባ ነው። በውስጣቸው ከነበሯቸው ሰውም ጅኒም ያልገረሰሳቸው አይናማዎች አሉላቸው። ስለዚህ ጅኒ ወሲብ የማድረግ አቅም አለው ማለት ነው። በውስጣቸው ከበፊታቸው ሰውም ጅኒም ያልገረሰሳቸው አይኖቻቸውን አሳጣሪዎች አለሉ። ስለዚህ ጅኒ ወሲብ ያደርጋል። ወሲብ እንደሚያደርግ ያልገረሰሷቸው ውጪ ድንግል የሆኑ አሉ አሁን እያለን ነው። ሰው ወሲብ እንደሚያደርግ ይታወቃል። ሰውም ጅኒም ያልገረሰሰው ከተባለ ግን አስቀድሞ ሰውና ጅኒ ያልነካቸው አሉ ይደረጋሉ ነው። ከዛ በኋላ ጅኒም ሰውም ወሲብ ያደርጋቸዋል ነው ከዛ በኋላ። ስለዚህ መሐመድ ብቻው ወሲብ በሚያደርግበት ሰዓት አጋንንት ከሆነ የተቆጣጠረው ከአጋንንት ጋር ነበር ግንኙነት ሲያደርግ የነበረው። 1765 አንድ ክፈተው። አጋንንቶ የነበሩ ሲጫወቱበት የነበሩት ማለት ነው። እነሱን ነበር ወሲብ ሲያደርግ የነበረው ማለት ነው። እህቶቼ ያላቸውን ከእነሱ ጋር ነበር ግንኙነቱ።
ኦኬ ሉክ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ይለዋል። ማንን? ሴጣንን ነው እያለ ያለው። በጣም ብዥታ ነው። ሴጣንም አታለልን እንጂ ተስፋ ቃል ኪዳንን አይገባላቸውም አለ ከላይ። በባሮቼ ላይ ልብ በሉ፣ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም። መጠጊያ በጌታ በቃ ሰው ምንም ስልጣን የለውም የተባለው አካል ሙሐመድን ብቻው ወሲብ ያስደርገው ነበረ። የሰራውን እንዳያውቅ ያደርገው ነበር። ሙሐመድን እንዲህ ከተጫወተበት ካድ አንተ ምንድነው ተስፋ? ወዳጄ ምንድነው ተስፋ? ከድግምት የማዕድን አምላክ ምን ይሰራላል? ሙሐመድን እንዲጭውት ሲልበት ባይዘ በሰይጣን መፈተን ያለ ነው። ማንኛውም ሰው ሊፈተን ይችላል። መፈተን ያለ ነው። ልትፈተን ትችላለህ። ነገር ግን ዓመት ሙሉ ምሰራውን እስከማታ ድረስ ያውም ነቢይ ሆነ ፕሮሰስ ነው ያደረገ። ፈተና ብቻ አይደለም፣ ፈተና ማድረግ አይደለም። ተቆጣጥሮት ምን ያደርገው ነበር? ይጫወትበት ነበር። አላህ ጠብቃለሁ ያለው አላህ አልጠበቀው። የሙሐመድ ድክመት ብቻ ሳይሆን አላህ ነው መጠበቅ አልቻለም። አንድ ወይንም ደግሞ አላህ የለም፣ ወይንም ደግሞ አላህ ከሰይጣን አቅመ ደካማ ነው። ቃሉን የሚጠብቅ ከሆነ አላህ እጠብቃለሁ ብሎ መጠበቅ ካልቻለ ሰይጣን በልጦታል ማለት ነው። ወይንም ደግሞ አላህ እጠብቃለሁ ብሎ ካልጠበቀው ቃሉን አጥፏል ማለት ነው። ወይንም ደግሞ አላህ ራሱን የላከበት ማለት ነው። ታዲያ ይህንን ሰውዬ እንዴት ነው ማምነው? እሺ ቀጥል ክርስቶስ። ያ አሁን ጥያቄ ሙሐመድ ራሱን እንደዛ ከሚስቶቹ ጋር ሳያደርግ ያደረገ እንዲመስለው ያደረገው ማጂክ፣ የተደረገበት ማጂክ ምንድነው የሚያደርገው? ያስደስተዋል እንደዛ ሲያደርግ ወይስ ደግሞ ያስከፋል? ማጂጉ የተደረገው በአላህ ፈቃድ ከሆነ ሙሐመድ እንደዛ እያደረገ እየተደሰተ ነበር ወይስ አልነበረም? ይሄ ጥያቄ ነው። ምን ይላል ይሄኛው ሐዲስ? ምን ይላል? ይመልስልናል። አክቹአሊ አይሻ ሴድ አይሻ እንደተናገረችው ማጂክ ወዝ ወርክድ ኦን ዘ ፕሮፌት፣ አስማት በአላህ መልእክተኛ ላይ ተሰራ፣ በነብዩ ላይ ሶ ዛት ሂ ቢጋን ቱ ፋንሲ ዛት ሂ ዋዝ ዱይንግ ኤ ቲንግ ዊች ሂ ሃዝ ናት አክቹአሊ ዱይንግ። ምን ይላል? ፋንታሳይዝ ማድረግ ጀመረ፣ መደሰት ጀመረ፣ ነገር ግን የምርም እያደረገ አልነበረም አለች። ሲያደርግ የነበረው ምንድን ነው የሚለውን ነገር ለማየት የሚደሰትበትን ነገር ምንድን ነበር የሚለውን ነገር ለማወቅ ከሚስቶቹ ጋር ወሲብ ያደረገ እየመሰለው ይደሰት ነበር። ስለዚህ ድግምቱ የተደረገው በማን ነው? አንደኛ ድግምቱ የተደረገው በአላህ ፈቃድ ነው። በአላህ ፈቃድ ከሆነ አላህ ለ6 ወር ያክል ሙሐመድን ድግምት አስደርጎበት የማያደርገውን ነገር ያደረገ እንዲመስለው አድርጎታል ለ6 ወር ያክል። ወይስ ደግሞ ሰይጣን በቁጥጥር ስር አውሎ ሙሐመድን ለ6 ወር ያክል ሰይጣን እየተጫወተበት ነበር? ይህንን ሙስሊሞች ይመልሱልን። የዚህ ሴራ ባለቤት ሰይጣን ነው ወይስ አላህ? ሚዩት ላይ ነፍ ወይ? ድግምቱ ሁለት ብቻ ነው። ሁለት ነገሮች አሉ። አይምን ህልም ሁለት ነገር አለ። አንድ የሚያስደስት፣ አንድ የሚያስከፋ። የሚያስደስት ከሆነ ከአላህ ነው ብሏል። የሚያስከፋ ከሆነ ከሰይጣን ነው ብሏል። የሚያስከፋ ህልም ካያችሁ ቱ በል ወደ ግራ፣ ጉዳት አያደርስባችሁም ብሏል አላህ። ሙሐመድ ይህንንም ቱ ማለት ረስቶት ነው የሰራውን እስከ ድረስ ሚኒመም 6 ወር ያህል የተሰቃየው ወደ ግራ እንቱፍ ማለት ከብዶት ነው ሰይጣን ለማባረር ቱ ወደ ግራ ማለት። ኤኒዌይስ አህመድ ከሪና ይሰማል? ከሪና አህመድ ካሪና ማይካችሁን ክፍት አድርጋችሁ አውሩ። ከፍታችሁ ወይም ሌላ ሰው ማስገባት እንችላለን።
እና እንዴት ነው ይህንን ነብይ ነው ብላችሁ እንዴት ነው የምትከተሉት? እስኪ ያስረዱን። መቼም አዲሳችሁ ሲነበብ ስድብ ነው የሚመስላችሁ። እንግዲህ እኛ ፈረደብን እኮ ተሰቃየን፣ ወገን ተሰቃየን። እኛም ተሰቃየን እኮ የእናንተን አዲስ በማንበብ ሼም እያያዘን ነው ወላ እና በ6 ወር ውስጥ ምን አይነት እንቅስቃሴ ነበር ነብዩ የሚያሳየው? ሚስቶች ውስጥ ቁጭ ብለው የሚያዩት ወይንስ ቆመው ነው የሚመለከቱት? እሱ እንደዚህ አይነት እንቅስቃሴ ሲያሳይ ኢማጂን 6 ወር ሙሉ 11 ሚስቶች አሉት መሐመድ። 6 ወር ሙሉ ሚስቶቹን አልተገናኛቸው። 6 ወር ሙሉ ሚስቶቹን አልተገናኛቸው። ቆይ እፎይ ሉክ ተመልከቱ። መሐመድ ሚስቶቹን ማየት አልፈልግም። ሉክ ይለኛል ራዝንጃል። መሐመድ ሚስቶቹን ሌሊቱን ሙሉ በአንድ ይዞራቸው ነበር የሚል ሀዲስ አለ። ሌሊቱን ሙሉ ይዞራቸው ነበር። ስለዚህ ሚስቶቹ ጋር ደርሶ ይመለሳል። ነገር ግን ሚስቶቹን ያረጋቸው ይመስላቸዋል። እሱ ግን እያረጋቸው አልነበረ። 6 ወር ሙሉ ከሚስቶቹ ጋር አልተገናኘም። 11 ሚስቶቹን እንትን አላቸው የሚለውን እኮ አልተገናኘውም ብለው ሸምጥጠዋል። እና በቃ ወደው አይደለም እችን እዛው ነው በቃ እኛ የምንስማማላቸው እንዳሉት ፎር ሴክ ኦፍ አርጉመንት ለእነሱ ብለን እንስማማና፣ አዎ አልተገናኘም። ለምን ድግምት የተሰርቶበት የተገናኘ ይመስላችኋል? ግን አልተገናኘም። ውጭ ግን ሌላ ትምህርት ማስተማር አትችሉም? በቃ መሐመድ አንሻን ያንተ ርዕሱልን መሐመድ ነው መሰረታችሁ። ይንቆሮ ነህ እንደ ትገርማለህ። አላህም እንዲህ ብሎ ይሳደብ ነበር። ግን መሐመድ ነው መሐመድ ጉዳይ የላችሁም። አንተ ሳደናቁራለህ ወለ ክርስቲያኖችን ራሱ አታስተምርም። አንተ ትሳደባለህ፣ እዛ እየተማሩ እነሱ ይሰልማሉ። እሺ አሁን አስተምረና ለምን እንደምታስገቡት አይገባኝም። ይሄ ልጅ ደጋግማችሁ ምንም ያውቀው ነገር የለም። ገብቶ ትምህርት የላችሁም፣ ርዕስ የላችሁም። መሐመድ ውጭ መሐመድን አፈርክበት፣ ተሸማቀክበት፣ ሸመመህ ዞት የመጣው አንተ ግን የመጨረሻ ዲንቆሮ ነው። ከዚህ ውጭ የማይሸመምህ ሌላ አታስተምርም። እሺ ቀጥል። አሁን ካላፈርክበት መሐመድ ነብይ ውዱ አንተ ግን ስለ መሐመድ ሁሌ በገባ ቁጥር ስለ መሐመድ ነው የምታወራው። መሐመድ የፊዳ ከዋቢ ወደ ዋሚ የምትሉት ሌላ ሰው አንተ ስለ ክርስትና አታስተምርም። ስለ መሐመድ ሁሌ አዳምጥ። መስጊድ ላይ 24 ሰዓት እየየ የምትሉበታል እንደ መስጊድ በሄዳችሁ ቁጥር ስም እያለንኛ ግን አንተ ርዕስ ሌላ ርዕስ ይዘህ አውራ። እሺ ቀጥል። አሁን ቀጥል። ማጂክ በአማኞች ላይ ይሰራል አይሰራም? መሐመድ አንሻ ከዚህ ውጭ ሲጀምር ማስተማር ስለማትችል ይሰማል። አንዴ በመሐመድ ላይ ድግምት ያሰራበት አላህ ነው ወይስ ሰይጣን ነው? እኛ ክርስቲያን ነው፣ ሙስሊም ድግምት አይደግምም። ኦኬ፣ ስለዚህ አላህ ነው ያሰራበት ወይስ ሰይጣን ነው ያሰራበት? ተዋከረዘ ምንም ያውቀው ነገር የለም። በተቻለ መጠን አታስገባው። ይሄን ልጅ እየየ ነው ገብቶ የሚለው ሁሌም ማለት ነው። ኢምራን ኬቪ ኢምራን ና ተመለስ። ፖዛቶን አብዱራህማን ሰላም እንኳን ደህና መጣህ። እንደው ግን እፎይ ግን ከመሐመድ ውጭ አታውቅም እንዴ ነው? እንደው ቅዱሳን ስትባሉ እንደው በቃ የውሸት ነው። ከብዷችኋል ዛሬ ቶፒኩ ማለት ነው። ከብዷችኋል ዛሬ ማለት ነው። ሲከብዳችሁ በደንብ አውቃለሁኝ። መይለቅ ገሳደርጋችሁ ገባ ብዬ የስራችናችሁ ስር ይገባኛል። 3 ወንድ ልጅ እያመለክኛ እንዳንተ ወንድ ልጅ አናመልክም እኮ። ችግር የለውም። አሁን ወደ ቶፒኩ ለመውጣት ነው። አንድ ብደ የሰጠህን ሰው አስተምሮ እዛህ እየተከተልክ ስለሆነ እሱን ላሳየ ነው። መሐመድ ድግምት ተሰርቶበት ለአንድ ዓመት ቆይ አብዱሬ ፎር ሴክ ኦፍ አርጉመንት በዚህ ልጅ አይምሮ ራሱ
አንድ እብድ የነገራችሁን ከመከተል እንደ 3 ሰዎች መከተል የተሻለ ነው። ለምስክርም 3 ሰው መከተል የተሻለ ይሆናል አንድ እብድ ከመከተል። ኤኔስ ሙሐመድ ድግምት ተሰርቶበት የሚሰራውን አያውቅም ነበራ? ምን ችግር አለው ቢሰራበት? አላመለከም። ቢሰራበት ችግር የለውም። ድግምት በተሰራበት ወቅት ላይ ምን ነበር የሚያደርገው? ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ይላል። ምን ማለት ነው? ያላደረገውን ያደረገ ይመስለው ነበር ይላል። ምን ማለት ነው? ለምሳሌ እንደሱ አይልም። ያው ቡሃሪያም 765 ናሬትድ አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. አይሻ እንደተረከችው እንዲህ ትላለች፣ ነቢዩ ላይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች። አይሻ ዋሽታ ነው? ይህ እኮ ኃጢአት የለውም። ከአንተ ወንድ ልጅ ማምለክ ይሻላል። ወንድ ልጅ አታምልኩ። አይ አብዱሬ ተረጋጋ። ስለዚህ ነብይህ በድግምት ቁጥጥር ስር ሆኖ ያላደረገውን ያደረገ የሚመስለው፣ ያልተናገረውን የተናገረ የሚመስለው፣ ያልሰራውን የሰራ የሚመስለው ነው አይደለ? እግዚአብሔር ለማን ነበር የሚሰግደው? ያልሰራውን የሰራ የሚመስለው ነው አይደል? ነብይህ ወሬኛ እብድ ለምን ትከተላለህ? ከዚህ ሁሉ መሳቀቅ እብድ ነው። በቃ እኮ እብድን እንዴት ይከተላል ሰው? እብድ እንዴት ትከተላላችሁ? እብድ ማለት ምን ማለት ነው? ያላደረገውን አድርጌያለሁ ብሎ የሚደርቅ ነው። ሄደህ አንድን ሴት አድርጌሻለሁኝ አንተ ምን አባ ነው እያልክ ያለው? በጥፊ ነው ምትለን። ተዘርከስም ሁሉ ትችላለች። ይኸው አይሻ ነች ያለችው። ሳይገናኘን ተገናኘን ትላለች። ሳይገናኘን ተገናኝቻችኋለሁ ይለናል። ይህ እብድ እኮ ነው። መንገድ ላይ ስትሄድ አስበዋል? አንድ ሴት እንደዚህ አይነት ነገር ብትባል ይሄ ሰው እየሰጠህን አስተምሮ እንዴት ትቀበላለህ? ያላደረገውን ያደረገ የሚመስለው፣ ያላዘዘውን አዝዣለሁ የሚል፣ ያልሰራውን ሰርቻለሁ የሚል ደግሞም ከራሱ አንዳች አይናገርም ራእይ እንጂ ከተባለ አላህ ነው እንደዚህ እያለ ያለው ማለት ነው። ከራሱ ምንም አይናገርም ተብሎ የሚታመነው ሙሐመድ። ሰላም ፎይ አመድን እንኳን ደህና መጣ። ሰላም ነው ይመስገነው። እና ግን ያው ፎይ ግን ትንሽ አይደብርም? ትልቅ ሰው አይደለም? በዚህ ውሸት ዝም ብለህ ለመፈመስ ዝም ብለህ እንደዚህ ሙሐመድ እንዲሆነ ሙሐመድ ዝም ብለህ አሁን ሃይማኖትን ብትኖር ምን ችግር አለው? ትልቅ ሰው አይደለም እንዴ? ውሻ ነገር ነው ወላሂ። ውሻ ማለት ነው። አስፈቅጄ ሂምሌት ላድርግህ። የዋሻሁትን አንድ ማስረጃ አንጣ። አሁን ሰዋርደው አንድ በጣም ውሸታም እንዳንተ ባለገ ሰው የለም። ወላሂ ነው የምልህ። አንድ አንጣ። ትልቅ ሰው አይደለም። በዚህ ስለመፈመስ ዝም ብለህ ለምን ሃይማኖትን ለምን ታሳድባለህ? የራስ ተረጋጋ። ትልቅ ሰው ማለት ነብዩ በ56 ዓመቱ የ6 ዓመት እንትን የተገናኘ ነው። ባለጌ ምንም የምታውቀው ነገር የለም። ስራ ጠብቅ። አንድ ማስረጃ አንጣብኝ። እኔ ስድብ ያልከውን እንኳን መረጃ አይደለም። ስለ ነብይ ምን ታውቃለህ አንተ? ስለ ነብይ ምን ታውቃለህ አንተ? እግራቸውን ለማጠባት ሆነም አንተ። ተረጋጋ። ቆይ ቢላል አለ ጣቢያቸውን የሚጠጣ ነው። ተረጋግቼ እኮ ነው የምጠብቅህ። አንተ በየአመቱ ዝም ብለህ እንደዚህ በዚህ ነገር ላይ ተጨቃጨቅ ትኖራለህ። በቃ እንደዚህ ሙሐመድ እንዲሆነ ሙሐመድ ኧረ ጦሱ ነው አንተ። እና ሊላሂ ወና ኢለይሂ ራጂዑን። አህመዲን ትልቅ ሰው አይደለም። የሙሐመድ ስራ ያሳፍራል። አህመዲን ሙሐመድ አትበል እባክህ። ስለ ሙሐመድ ምን ታውቃላችሁ? ሰለላሁ ዐለይሂ ወሰለም ስራው ያሳፍራል አይደል? ያሸማቅቃል።
ምንም ነገር አታውቁም እናንተ እንኳን አንተ ቂጣችሁን ታጥባችሁ የማታውቁት እዚህ ጋር ስለ መሐመድ ታወራላችሁ። እሺ ቆይ የሙሐመድ አንዴ የሙሐመድ ስራ ያሸማቅቃል ወይስ አያሸማቅቅም? መሐመድ ዝም በል በእናትህ። ስለ መሐመድ ምንም የምታውቁት ነገር የለም። እዚህ ጋር የማይመስል ነገር እዚህ ጋር ዝም ብላችሁ ያዝ በቃ ማይክል እዩ። እንግዲህ ያው ምን ያህል ብሬን ወሽ እንድናደረጓቸው እዩ። ይጮሃል እኔ መሳደብ ፈልጌ አይደለም። አንተ ዝም ብለህ ሙሐመድ እያልክ እንትን ስታወራ ስለደበረኝ ነው ገብቼ ያወራሁት። አንተ ትልቅ ሰው ነህ፣ ከአንተ ጋር መሳደብ ራሱ የለብኝም። አህመዲን አዳምጠኝ። እሺ እያዳመጥኩ ነው። አውራ አንተ አይደለም ስለ ነቢይ ሙሐመድ አታውራ ነው በቃ ስለሌላ ነገር አውራ አንተ አህመዲን። ወይኔ ሌላ ነገር የሚታወራ ነገር የለም ነው ከሙሐመድ ውጭ አህመዲን። አሁን ችግሩ እኮ ምን እንደሆነ ታውቃለህ? አንተ እዛ ተነግረው የመጣ አሁን እዛ ስለመጣ ነው። አሁን ተሳድበሃል ካልከኝ ወይንም ደግሞ ሙሐመድ ቀጥፈሃል ካልከን እኮ ያየለ ከፍ አደረግኩና አዋርደኝ 1400 ሰው ውስጥ አዋርደኝ ብዬ እኮ ፈቀድኩልህ። ለምን አዋርዳለሁ እኔ? አላህ ሲያዋርድ እንጂ ምንም ሰውን ማዋርድ አይችልም። የለም ሙሐመድ ያደረገው መናገር ያለውን ማለት ስድብና ውሸት ነው ብለህ ታምናለህ? እኔ አሁን ህፃን ልጅ የ10 ዓመት ልጅ ገብቼ አንተ የሚሰድበው እኮ አላህ ሲያዋርድ ነው። ምን ላድርግ ነው ታዲያ? አህመዲን እሺ፣ አሁን ዛሬ እሺ ምን አጠፋው? ምንም አይደለም። አህመዲን አትበለኝ። እኔ አላህ ሲያዋርድ ነው። አላህ በህፃን ልጅ እንደዚህ በሚያጫውት ማለት ነው። እሺ ምን አጠፋው ንገረኝ እስቲ ዛሬ ለምሳሌ ውሸት ተናገሩ ምናምን ትላለህ እንደ ሙሐመድ አይደለም አይሁን ነገር ለምን ታወራለህ? ሙሐመድ እንዲሆኑ ትላለህ። ለምሳሌ ዳኢፍ ሐዲስ እያመጣ እዚህ ጋር ዳኢፍ አይደለም ያው አሳየው ቡሃሪ ነው። ቡሃሪ ዳኢፍ ምንም የምታሳየው ነገር የለም። አንተ ዝም ብለህ ምንም አንድ ነገር የምታሳየው ነገር የለም። ያው ሳያል ቡኻሪ እሱ ለራስ ቅረው። እኔ እሱን አላውቅም። እኔ ሲጀመር አንተ ስለ ሙሐመድ እዚህ ጋር አታውራ ነው በቃ። እኔ አሁን እዚህ ሚዲያ ላይ ወጥተህ ዝም ብለህ ስለ ሙሐመድ ምናምን አትነጫነጭ። እዚህ ጋር ይደብራል። በቃ ትልቅ ሰው ነህ። ከአሁን በኋላ ተከበር። በቃ ተከብረህ ቁጭ ትልም እንደ ሌላ የምትሰራው ነገር ስራ የለም። በቃ ማይክያስ ሆድ ብሰዋል። ለምን ራመዲድ? ምክንያቱም ጥፋቴን ልታረም አልኩ። ስህተት ከተናገርኩ ልታረም፣ ከዋሻው ልታረም፣ ስድብ ያልከውን እንኳን አንጣ። ሲጀመር አውቃለሁ እኔ አንተ እኮ ጥፋትን አታምንም ነው። ዝም ብለህ ነው ክርክር ብቻ ነው የምታውቀው። አንተ እሺ ይኸው ክፍል አድርግ ደግሜ እሺ አንድ ነገር ወይ እውቀት የለም ምን የለም ከጽም ውጭ እውቀት እንደሌለኝ እኮ የምታሳየው እኮ ይሄንን ውሸት ነው እንዲህ ብለሃል በልና ሜንሽን አድርግ። መጥቀስ ካልቻልኩኝ ያልከው እውነት ይሆንና ሶሪ እኔ እምላለሁኝ። እንዲሁ ግን ተነሳ እየየ ብትል ያንተ ለእሶ ያንተ አለማወቅ ያንተ ድንቁርና ይሆናል። ያንተ ብቻውን ይቀራል። እኔ አሁን ህፃን ልጅ ሆኜ ከአንተ ሊበልጥ እችላለሁ። እንደዛ ድንቁርና ምናምን አይባልም። ትልቅ ሰው ደግሞ የለ ስለ ሃይማኖት የሚያውቅ ሰው እንደዚህ አይሳደብም። አትሳደብ። ድንቁርና ምናምን አልሰደብኩም። በቃ ድንቁርና ምናምን አትበለኝ። አልሰደብኩም። መረጃ አንጣ እኮ ነው ያልኩህ። ዝም ብለህ እየጮክ እኮ ነው አሁን። ከላስ በቃ እንደዚህ አትሳደብ። እንደዚህ ማሳደብ ምናምን እኔ በአንተ እኔ ደግሞ ልጅ ነው ከአንተ የምትሳደበው። አልተሳደብኩም እኮ ማስረጃ አንጣ ነው ማስረጃ አንጣ። ስለምን ማስረጃ ነው የምታወራው? እኔ እኮ አትሳደብ ነው እያልኩ ነው፣ ሌላ ነገር አላልኩም። እኔ ክርክር እኮ አይደለም የገባሁት። የተሳደብኩበትን እሺ ሰውን አሁን አስወጥተህ ምን እያልክ ነበረ? ከወጣ በኋላ ምን እያልክ ነበር? ማንን ካስገባ በስነ ስርዓት ካወራ በስነ ስርዓት አሸኛም። ማንን ምን አልኩኝ? አሁን አብዱራህማን የሚለውን ካስወጣ በኋላ ምንድን ነው ያልከው? ምን አልኩት? እሺ ምንም አላልክም። ምን አልኩት ትላለህ? እንዴት አፉን ከፍተህ ምን አልኩት? ኧረ ይደብራል። ኧረ ተው በእናትህ። እስኪ ያልኩትን ድገመው። ተሳደብኩኝ። አሁን እኮ ጨርሼ እኔ እፎይ ከአንተ አይጠበቅም። ዝም ብለህ በዚህ ነገር ላይ ራስን እንትን ከምታረግ ከስር ብትሆን ይሻላል። ከስር ሆን በቃ ከስር ሆን፣ እሱ ነው የሚሻለው። መረጃዎች ሲኖሩ ተሳደበ የምትለው ካለ እዘህ ትመጣለህ ማለት ነው። ከዛ በዘለለ ግን ስድብ የሚባለው ምንድነው? እሱ መረጃ ሲኖራችሁ ነው። እናንተ መጽሐፍ ላይ የሌለን እናንተ አስተምሮ ጋር የሌለን ስናገር ነው ዋሸህብን ቀጠፍክብን የሚባለው። ኤኒዌይስ ወደ ቶፒኩ ባክ እናደርግና ድግምት ጋር መሰረቱ በማድረግ እያወራን ነው። ሙዘሚል ይሰማል? ድምፅ ታፍኗል ትንሽ ታፍኗል ትንሽ። ቀጥል። ጥያቄ በኋላ ትጠይቃለህ። ቅድሚያ የተጠየቃችሁትን መልሱ።
ድግምት ድግምት በአማኞች ላይ እንዴት ነው የሚታየው? ምን ድግምት የሰይጣን ስራ ነው ብለህ ታምናለህ? የሰው ስራ ነው። የሰው ስራ። ሰው ከምንድን ነው የሚሰሩት? ቅጠላቅጠል ወይም ከአብዛኛው ከአትክልት ምናምን ነው የሚሰራው። ከሰይጣን የተማሩ ከፈጣሪያቸው? እሱን አንተ ልጠይቀኝ። መልካም እሺ። ሙሐመድ ከሰውም ከሰይጣንም የተጠበቀ ነው ብለህ ታምናለህ? አለምንም እነሱ መጀመሪያ ሰው ድግምት ተደርጎበት ነበር። ድግምት ተደርጎበት ነበር በሰው። ኦኬ እሺ። ከዛ በኋላ በድግምት ቁጥጥር ስር ነበር አል ሙሐመድ። ስለዚህ ሙሐመድን ድግምት ተሰርቶበት የሚሰራውን ደግሞ አያውቅም ነበር። ኦኬ። ከሚስቶቹም ሳይገናኝ የተገናኘ ይመስለው ነበር። ያላደረገውንም ያደረገ ይመስለው ነበር። ኦኬ። ይህንን ሁሉ እንዲሆን ያደረገው ድግምቱ ነው ወይንስ ራሱ ደስ ብሎት ነው እንደዛ የሆነው? ድግምቱ ነው። ስለዚህ ያላደረገውን ያደረገ የሚመስለው አካል፣ ያልሰራውን የሰራ የሚመስለው አካል ከፈጣሪ ያልመጣለትን ራሱ ከፈጣሪ መጥቶልኝ ነው ብሎ እየተናገረ ስላለመሆኑ ምንድነው ማስረጃው? ከዛ በኋላ ደህንነቱ ተረጋገጠ። ደህንነቱ መረጋገጡ ምን ታውቃለህ? ተረጋገጠ ሲልህ ራሱ ሳይረጋገጥስ ቢሆን? ምክንያቱም ያላደረገውን አድርጌያለሁ ያልሰማውን ሰምቻለሁ ብሎ የሚል ከሆነ ደህንነቱ ሳይረጋገጥ ደግሞ ተረጋገጠልኝ ብሎ ተናግሮ ቢሆን ኦልሬዲ ተቃራኒ ነገሮችን ስለሚያደርግ ማለት ነው። ሙሉ በሙሉ ስለጤንነቱ ተረጋግጦ ነበር። ድምፅ ከፍ ባደርገው ትንሽ። ሙሉ በሙሉ ጤንነቱ ተረጋግጦ ነበር ከታመመ በኋላ። ኦኬ። ከታመመ በኋላ ጤንነቱ ተረጋግጦ ነበረ። ፊዚካል ጤንነቱ ቢረጋገጥም ሚስቶቹ መገናኘት ስለቻለ ነው ተረጋግጧል የሚባለው? በምንድን ነው ተረጋግጧል የሚባለው? በምን ታውቃለህ? አስቀድሞውኑ ሉክ በዛ ቁጥጥር ውስጥ ሆኖ የተናገራቸው ስህተት ይሁኑ እውነት ይሁኑ እኮ ምን የምታውቀው ነገር የለም። ተረጋገጠ በኋላ የምትለው ሙሐመድን ከሙሐመድ የበለጠ እሱን ቼክ የሚያደርጋለ እንዴ? የትኛው ሳባ ነው ከሙሐመድ የሚበልጠው? ከሙሐመድ የሚበልጠው የትኛው ሳባ ነው? ትክክል ነህ እዚህ ጋር ትክክል አለም እዚህ ጋር የሚለው የትኛው ሳባ ነው? የትኛውም ሳባ በሌለበት ከሙሐመድ በላይ እሱን ቼክ የሚያደርገው ካሌለ አይ አሁን ትክክል ነህ በፊት ትክክል አለም እንዴት ልትለው ትችላለህ? ትክክል ነኝ ካለ ትክክል ነህ ትለዋለህ። የሆነ ሰዓት ደግሞ ሲቀባዥር እንዴ ምንድነው መቀባዥረው ሲሉት ድግምት ተሰርቶብኝ ነው ይላቸዋል። ይቻላል የታለ እስካወጣው እንደዛ ያለው ቦታ። ኦኬ ክፈተው ክርስቲያን። እሺ ከፈተዳል። ከሚስቶቹ ሳይገናኝ ምን አይነት እንቅስቃሴ ነበር የሚያሳየው? ከሚስቶቹ ሳይገናኝ የተገናኘ ሲመስለው እንዴት ነበር የሚሆነው? ድምፅህን ከፍ አድርገው አይሰማም ብዙ። እንዴት ነበር የሚያደርገው ከሚስቶቹ ሳይገናኝ መሐመድ? ከሚስቶቹ ሰላም እንዴት ነው? እፎይ ሰላም ደህና። አሁን እኔ አንዳንድ ነገሮችን ብዬ ልውጣ ወንድሜ። ቀጥለሽ። በመጀመሪያም አሁን አንተ የሃይማኖት መምህር እንደሆንክ እናውቃለን ረጅም ዓመት። አሁን ለምሳሌ እኔ በሃይማኖቴ ሙስሊም ነኝ፣ ረጅም ዓመት እከታተልሃለሁ። ግን አሁን እንደዚህ አይነትን ሰው እንደኔ አይነትን ሰው ኖርማል እዚህ ጋር አሁን 1400 ምናምን አንተን የሚያይህ 0.5% ሙስሊም ነው። አዲሱ ላይ
አዲሱ ላይ ካሊድ ሰለቸን የምር በጣም ያስጠላል። አይደለም ለምሳሌ አቡ ሃይደርን ታውቀዋለህ? ጥራው። ከአቡ ሃይደር ጋር ዲቤት የሚያደርገው ያው ወንድማችን ማን ነበረ? ጥራው። እንደው ማንም የለም ሰፈር ውስጥ እሱ የመረጣቸው ይኖራሉ። አናውቃቸውም። ማንም አናውቀው። ሰፈር ውስጥ እሱ ያዘጋጃቸው ናቸው። አለቀ እኮ። አሁን እሱ በሪስፔክት ባለው መንገድ ነው እንደዚህ። ሰፈር ውስጥ ራሱ ያዘጋጃቸውን እሱን አይመለከተንም እኛ እኮ። አሁን ዲቤት ስታረግ ስርዓት ምንድነው እሱ? አሁን ወደ ቶፒኩ ትገባለህ። እንደዚህ እየተሳደብክ ምናምን ሳይሆን አሁን እኔ የሆነ ዲቤት ላይ አይቻለሁ። በቃ እየየውስ ገባችሁ። እሺ አንሳው ማይከን ምንድነው ያየው? ኢየሱስ ክርስቶስ እንደ ሰውኛ ያራል ምናምን ብሎ ዲቤት ሲያደርግ ሰውየው በጣም ተቆጣው። እኔ ራሱ ተቆጣሁት ልጁን እንደዛ ከመጣ እዚህ ቆይ ለምን ነው እናመጣው? ለምሳሌ እኔ አላህ ስፐርሙን ይረጫል ቢሉኝ እኔ አልቆጣም። ምክንያቱም እንደዛ የሚል ማስረጃ ስላለ አላህ ስፐርሙን ይረጫል የሚል ስላለ እኮ ሚውት አታርገኝ። አንዴ ሐሳቤን እንትን ልበል። ሚውት ሐሳቤን እንደቆረረጥ ካሊድ ምን አገናኘው? እኮ ልንገርህ። አሁን ለምሳሌ አንተ አዳምጥ። ምን አል ቆሻሾችና የወረዱ እንደሆኑ ያቸው እሱ ምን ሊረጭ እንደፈለገ አሁን አስቡ። አላህ ድፍን ነው ድንጋይ ነው? ይሄ ማስረጃ አለን እኛ የተጻፈ ኦተንቲክ የሆነ ስፐርሙን ይረጫል አለ ያላ እኮ ወንድም። አሁን አንተ በራስህ መንገድ ይምልል አድርገው። ቆይ ማስረጃ አንጣውን ላወራኸው ማስረጃውን ክፈተው። እኔ ችግር የለብኝም ግን ክፈተው። ከዛ በፊት እኔ አሁን እንትን እያልኩ ያለሁት ሀሳቡ ነው። አልገባህም? መካሪም ለመምሰል ለመናገር እንዲህ የሚለውን መከርኩት ለማለት ራሱ እንደዚህ አይነት ቃላቶችን ማውራት አይጠበቅብህም ነበር እኮ። ቃላቱ ይስተካከል እኮ ነው እፎይ ወንድሜ። አሁን አንተን እምልህ ቃላቱ ይስተካከል ነው። አሁን ነብዩ መሐመድ አንተ ልክ ልትሆን ትችላለህ። አሁን እኔ ስለማላቅ አንተ ልክ ልትሆን ትችላለህ። ስፐርሙን አፈሰሰ ከምትል የዘር ፈሳሹን አፈሰሰ እዚህ ጋር ወንድሞቼ መልሱልኝ ብትል ነገ ገብቶ ብዙ ንጽጽር የሚሰሩ አሉ። አንተ አሁን በራስ መንገድ እውነት ከሆነ ለምን ሰውን በስድብና በእንዲህ አይነት ነገር ለማሸማቀቅ ትሞክራለህ? ወደ አዲሱ እንግባ፣ ወደ ውይይቱ እንግባ። እሱ ላይ የምመልሰዋለን ይሄንን ነገር ብታስተካክል እና አሁን እዚህ ጋር አንድ ምንም ስለ ሃይማኖቱ ማያውቅ በስትክክል ስግደት ላይ ራሱ ማለት ማያውቀውን ገብተህ ይሄን እንደዚህ ብትል መልስ አይሰጥም። እዚህ ጋር ያለውን ሰው እሺ እኔ እንዴት ላድርጋቸው? እሺ ምን ላድርጋቸው? አንተ በስትክክል ጸባይ ባለው ንጽጽር የሚሰራ ሰው እኮ አስተማሪ እኮ ነው፣ መምህር እኮ ነው። አንተ እዚህ ጋር እሺ ምን አጠፋሁ እኔ? ምን አልኩኝ? ምን አልኩ እኔ? አንተ በስትክክል የምታስተምር ማለት ቆይ ስፐርሙን ከምትል የዘር ፈሳሹን አይቷል ብትል አሁን አራ ከምትል ኢየሱስ ክርስቶስ ሰው ነው ይበላል ያራል ከምትል ኢየሱስ የሙታ ልጅ ደግማ አትጠቀም ይሄንን ቃል ብያለሁ። አላህ እና መሐመድ ወሲብ እያደረጉ ነው ሲል እዚህ ጋር አንድ ሰው አይ የለም አለም እንደዛ ተብሎ አይባልም። ማይባል ቃላት በል ብያለሁ። ኢዴት እምሱ ነው መላእክት እንዴት እንደሚደብር አይታለ ኮባራስ ወረድ በአንተ ቤት እዚህ ጋር ኔጌቲቭ ቃላቶችን እንትን እያልክ ሰዎችን አይምሮ መበረዘ ነው። እኛ የተጻፈ ነው እንዴት እንደሚደብር ይለኛል። እኛ እየተጻፈ ነው እያነበብን ያለ ነው። አንተ ያልተጻፈ ነገር ነው የምታወራው። እንደዚህ አይነት የሚወረወሩ ቃላቶችን ከስር ምን አይነት የሰዎችን አይምሮ ብሬን ማጠቢያ እንደሆነች በደንብ አውቃታለሁ። ታክቲኳን ቁርአኑ ላይ የተጠቀሱ ስለሆነ ማለት ነው። እንዲህ ስላለ እንዲህ ሰው ተረጋጋት በል ኢዴት ከስራ አዳምጥ። የትኛው መጽሐፍ ቅዱስ ላይ ነው ኢየሱስ ክርስቶስ በልቶ አራሚ ያያችሁት? ደጋግሞችን ቃል የሚወረውረው ወዶ መስሏችሁ ነው? ጠንቅቄ ስለማውቀው ነው የነሱን አካሄድ። ሳታውቁ አታውሩ እናንተ። ከስር ያለውን አይምሮ መበረዣ ነው የሚጠቀሟት። ሳታውቁ ዝም ብላችሁ ባታጨብጭቡ። ማንን እንዴት ትሪት ማድረግ እንዳለብኝ አውቃለሁ። ከስር ያለውን አይምሮ ለመበረዝ የሚጠቀመው ቃላት ስለሆነች ማለት ነው። እኛ የተጻፈን ያነበብ ነው
የዘር ፈሳሹን አየበል እንጂ ስፐርማ እንትና ልብሱን ነካዋት በል። ዋት ዘ ዲፈረንስ? ፔሬድ አይደለም የዘር ፈሳሹን አየ የሚባለው። አየና የዘር ፍሬውን አየ። የዘር ፍሬ ይባላል ለክርስቲያን? የዘር ፍሬውን አየ ይባላል ለወንድ ልጅ? ያ አይ በጣም የሚያሳፍር ነገር ስለሚሆን ነው በነገራችን ላይ። ለዛ ነው ኤክስፕሊሲት የተጻፈውን ነው እኛ ያነበብነው። የዘር ፍሬውን አየ ተብሎ ይባላል ለወንድ ልጅ? አይባልም። ሴንስ አይሰጥም፣ ትርጉም አይሰጥም ቃሉ ራሱ። ፍሬ ምን ማለት ነው? የዘር ፍሬ ምንድን ነው? ፈሳሽ ነው የሚባለው። እሱ ይመስለኛል የወር አበባ አየ እንደሚባለው እንደዛ ቆጥሮስ ነብዩ እንደዛ ነው የሚያዩ ማለት ነው። ፔሬድ ነው የሚያዩ። ቃላቶችን ልንተረጉም እንችላለን። ቃላቶችን ስንተረጉም ግን ስላሉ ነው። እናስለሰልሰው እንችላለን ወደኛ ስንተረጉመው። ሴመናል ፍሉድን ግን ለምሳሌ ሴመን ምን ብለን ነው የምንተረጉመው? ስፐርም የሚል ቃል በቃል አዲሳቶቹ አሉ። እኔ ከራሴ አለምለው አዲሱ ስለሚል ነው። ስፐርም መዓት አዲስ አለ። 38 ጊዜ ስለ ስፐርም አይሻ ተናግራለች። በእጄ ፈቅድለን ነበር፣ እጠርግለን ነበር፣ ልብሱ ላይ ያፈስ ነበር እያለች ማለት ነው። 38 ሐዲስ ስለ ስፐርም ይናገራል። ስፐርም፣ ጀናባ፣ ስፐርም፣ ሴመን እነኝን ቃላቶች የሚጠቀመው ሴመናል ፍሉድ፣ ስፐርም፣ ጀናባ እነኝን ቃላቶች የሚጠቀመው። ስፐርም ብለህ አትናገር። ምን ብዬ ላንብበው? እሺ ከ2000 አዲሱ 38 አዲስ እንደዛ ብላ የተናገረችው አይሻ። አታልቅሱ እኔ ጋ ገብታችሁ። ኒካ ለምሳሌ ኒካ ማለት ምንድን ነው? እሱ ክርስቲያን ታውቃለህ? ኒካ ሴክሹዋል ኮንትራት ማለት ነው። የወሲብ ኮንትራት። ኦፌንሲቭ ቃል ነው። ኤፍዩኬ ነው። ኤፍዩሲኬ ማለት ነው። ቃል በቃል ለዛ ነው። አንኮንዲሽናሊ ልንተረጉመው እንችላለን። ቃል ለምሳሌ በአማርኛ ተገናኛት ብለን እንደው ልናለሰልሰው እንችላለን። ቃሉ ግን ቀጥታ ኤፍዩሲኬ ነው። ኒካ ማለት ወደና አይደለም፣ እኛ ቃላቶቹ ስላሉ ነው። ገባባት ወይንም ደግሞ ተገናኛት ልንል እንችላለን። አለስልሰን አውርደ ነው። አንኮንዲሽናሊ በሆነ ሁኔታ ውስጥ ስንሆን ቃሉን ቃል በቃል ልንለው እንችላለን። የእኛ ጥፋት ስላልሆነ ጽሁፋቸው መጽሐፋቸው ላይ ስላለ ወደ አማርኛው ስናመጣ እንደው አለሳት ምን ነው በኢየሱስ ስም አልክ? ክርስቲያን እኮ አልጠበቅም ነበር እንደዛ እንደሆነ። ሴክሹዋል ኮንትራክት ሲባል አውቅ ነበር። የሚገርም ነገር እንጂ ይህን እንኳን በዚህ መጠን ኦፌንሲቭ ቃል መሆኑን አታውቅም። ያ አይ ብዙ ጊዜ ኒካ አሰረልኝ ሲሉ ማለት ቃሉ በጣም በሙስሊሞች የተወደደ ነው እና ሜይ ቢ አረብኛውን ለካ ካለማወቅ የመጣ ቃል ነው። አረብኛው ላይ ኒካ ማለት በጣም እንትን ነው። ኤኒዌይስ ያው ግን አቅልለውት በቃ ግንኙነት ምናምን እንትን ልትለው ትችላለህ እንጂ ቀጥታ እንትን አለ ማለት ነው። በአማርኛ ለስድብ የምንጠቀመው ቃል ማለት ነው። እናት እንትን ምናምን የምትለውን ቃል የምትጠቀመው ጀስት ለሚስቱ እንደዛ ነገር። ኤኒዌይስ ተመለሰው ወደ ቶፒኩ። በጣም ያሳፍራቸው ከሆነ የራሳቸው ኡስታዝ አንድ የተናገረው ነገር ማስደመጥ እንችላለን። ይህችን ቪዲዮ አዳምጧት። እኛ ስንናገረው በጣም የሚሰቀጥታችሁ፣ የሚሸመማችሁ፣ የሚደብራችሁ ሙስሊሞች ይህ ነገር ኡስታዞቻችሁ በገሃድ ይናገሩታል። አንዳንድ ጊዜ የተሳስተው በጣም በተደጋጋሚ ቢነግሯችሁ አንድ ቀን እስልምና ውስጥ እንደምትቀመጡ ግልጽ ነው። ምክንያቱም አስቡት፣ የአላህ ምርጡ ባሪያ የሙስሊሞች የተወደደው ነቢይ
ለ6 ወር ያህል ድግም ተሰርቶበት ያላደረገውን ነገር የሚያደርግ ይመስለው ነበረ ብሎ ሲናገር፣ ከዛ ውስጥም ደግሞ ከሚስቶቹ ጋር ሳይገናኝ የተገናኘ ይመስለው ነበር። ራሱን አልጋ ላይ ሲፈትግ ከአልጋ ጋር ሲታገል ሚስቶቹ አጠገቡ ይተኙ ነበር። የሙስሊሞች ውድ ነቢይ የዓለማቱ እዝነት ሙሐመድ ማለት ነው። ይህን ነገር ኡስታዞቻቸው አንዳንዴ ሹክ ይላሉ፣ ነገር ግን በገሃድ አያወጡትም። ለምን? እስልምናው ሙስሊሞቹ ይህን ነገር ካወቁ ለሙሐመድ ያላቸው አመለካከት ስለሚቀየር። አላህ መልክተኛም ድግምት ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግምት አድርጎባቸው አላህ መልክተኛም ድግምት ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግምት አድርጎባቸው ሱብሃንአላህ ታውቃላችሁ፣ ይሄን ልጆቻችሁ እየሳቱ ነበር። በልተው መብላታቸውን እየረሱ ሶላት ሰግደው መስገዳቸውን ላይ እየረሱ እየተቀላቀለባቸው ነበርና ራሳቸውን ወደ መሳቱ አድርሷቸው ነበር። በልተው ሲያበቁ በልቻለሁ እንደ ሶላት ሰግደው ያበቃሉ፣ መስገዳቸውን ሁሉ ወደ መሳሳት ደርሰው ነበር። ይሄ ችግር ፈጥሮባቸዋል። ግን ሰግደው ሲያበቁ ሰገድኩኝ እንደ ወደ ማለት መድረስ ተእሲር አድርሶባቸው እንደነበረ ነው። በጣም ተጽዕኖ ፈጥሮባቸው ነው የነበረው ነው የሚለው። እንግዲህ አንድ ነገር ሰርተው መስራታቸውን ከተጠራጠሩ የአላህ መልክተኛ ይረሱ ነበር። ላሲ ሰግዱ ለተረካ ሰግዱ አሰላምተው ያውቃሉ። ወደ 5ኛ ስትነስተው ያውቃሉ። ብዙ ነገር አለ። ሰው እንደመሆናቸው የሰውነት ማንነት አላቸው። እንቅልፍ ወስዷቸው ሱቢ ረፍዶባቸው ያውቃሉ። በፀሐይ ነው የተነሱት። ብዙ ነገሮች ይኖራሉ። የቁርአን አያ ይችን አስታውሰኝ የሚሉት ነገር አላቸው። ይህ ታመዋል። ህመማቸውን ከባድ ህመም ነበረባቸው። ወደ 17 ሶላት መስገድ እስከሚያቅታቸውም ይሄም አንድ ነው። ድግምትም ተደርጎባቸዋል። አላህ መልክተኛም ድግምት ያ እንግዲህ ይህን ሁላ ሰምታችሁታል። በነገራችን ላይ ይሄ የሙስሊሞቹ ነብይ የሆነው ነው። እኛ ሰው በእንደዚህ አይነት ነገር ሊወድቅ ይችላል። አዎ ሊወድቅ ይችላል። ግን ሙሐመድና ሰው ተመሳሳይ አይደለም፣ አንድ አይደሉም። ለምን? ሙሐመድ የአላህ ምርጡ ባሪያ የዓለማት እዝነት ተብሎ የተላከ አላህ ከክፉ ሁሉ ከሰዎችም ከሰይጣናትም ሴራ እጠብቅሃለሁ ብሎ ቃል የገባለት ነው። ስለዚህ አላህ ያንን ቃሉን መተግበር መፈጸም ስላልቻለ ሐሰተኛ አምላክ ነው። ሙሐመድም ደግሞ አላህ ከክፉ ነገር ሁሉ ይጠብቀኛል ብሎ የሚተማመንበት አምላኩ አላስጣለውም። 6 ወር ሙሉ ያንን ጉድ ሲያደርግ አላስጣለውም። አይታችኋል። ሌላው ምንድነው? እዚህ ቪዲዮ ላይ ሱብሂ ይረፍድበት ነበር፣ ጠዋት እንቅልፉን ተኝቶ ይላል። በነገራችን ላይ ሙስሊሞች አርፍደው ሲተኙ ከዛ በኋላ ሰላት የሚያመልጣቸው ከሆነ ሰይጣን ጆሮአቸው ውስጥ ይሸናል፣ ሸንቶባቸው ነው ብሎ ሙሐመድ ተናግሯል። ጆሮ ውስጥ እሱ ሰይጣን ሸንቶበት ነው ሱቢ የረፈደበት፣ ሰላት የረፈደበት ጆሮ ውስጥ ሰይጣን ሸንቶበት ነው። አላህ ሰይጣን ሽንቱን እንዲሸናበት ሙሐመድ ላይ ፈቅዶ ነው። ስለዚህ ሙሐመድ ባጭሩ የሰይጣን መጮቻ ነበር ማለት ነው ከድግምቱ ጀምሮ። ሚውት ናፎይ ያ ማማይ እንኳን ደህና መጣሽ። እናመሰግናለን ክርስቲያን። እንኳን ደህና ቆያችሁ። እንዴት አመሻችሁ ሁላችሁ? ይመስገን ነው። ኦኬ ካሊድ ደግሚያ ያስገባው መረጃ ላይ ታወራለህ ወይንስ ተረት ተረት ታወራለህ? መረጃ ላይ የምታወራ ከሆነ ብዬ ያስገባው። እሺ ድጋሚ ያው ስላስገባኝ አመሰግናለሁ። ሚውት ግን ባታርጉኝ ደስ ይለኛል ወንድሜ። ሐሳቤን እንትን ድል ሐሳብ መስጫ ሳጥን ሳይሆን ቤቱ ሐሳብ ሳይሆን ነብዩ የተነሳውን ትመልሳለህ። ሜቢ አሁን ኡስታዙም ሲል ሰምተሃል። መልካም እሺ ጥያቄያችን ምንድን ነው ጉዳዩ? ኦኬ አንድ ቁርአን ክፍል ክፈትልኝ ክርስቲያን። ሱራ 20:69 አንዴ ክፈተው። ቆይ አንዴ ቆይ ዛቲድ ሀዲሱ ላይ ተመለስልኝ አንዴ። ኦኬ እንደዚህ ላለ ሀዲሱ ቡሃሪ 57:65 ላይ የሚገኝ ነው። ናሬትድ አይሻ እንደተረከችው ነው። ክፍሉ እንደምታየው ነው። ሰምተዋል? እሺ አልሰማሁትም። Magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not ይላል።
ድግምት ተሰርቶበት የሰራውን ድግምት ተሰርቶበት በመሐመድ ላይ ወይንም ደግሞ በአላህ መልእክተኛ ላይ ትላለች። አይሻ ነች የምትናገረው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች፣ ግን አልተገናኘም። ሳይገናኝ ግን የተገናኘ ይመስለው ነበር ትላለች። ድግምት ተሰርቶበት ድግምት የሰራው ሰውዬ መሐመድን ሳይገናኝ እንደተገናኘ እንዲመስል አድርጎታል። አላደረገውም። ኦኬ ቀጥል። እሺ አንብበው እናስረዳ። ድግምት የሰራበት ሰውዬ መሐመድን ከሚስቶቹ ሳይገናኝ የተገናኘ እንዲመስለው አድርጎታል። አላደረገውም ስለ አላደረገውም ብለኸኛል። እሺ ቀጥል። የምን ማለት ነው ታዲያ? ድግምት እንዳይደረግበት እኮ ድግምት እንዳይደረግበትና ከሰይጣንና እንደዚህ ከደጋሚዎች እንዲርቅ በልጅነቱ እንዳይደገምበት ፈጣሪ ልቡን ንጹህ አድርጎለታል። ኦኬ ልቡ ንጹህ የሆነለትም ነው እንደዚህ ድግምት የተሰራበት። አንተ በተረዳኸው አማርኛ ነው። ይሄ እኮ አንተ በተረዳኸው አማርኛ እኮ ነው። አንተ አስረዳኝ። ይሄው እኔማ ነገርኩህ እኮ አንተ በተረዳኸው አማርኛ እንደዛ ሊመስልህ ይችላል። አሁን እኮ ይሄንን እኮ ከኔ ጋር ሳይሆን መወያየት ያለብህ እኮ ከአንድ ሃይማኖት ልትመልስ ነው የገባኸው አይደል? ልትመልስ ከሆነ እመልስልሃለሁ። ይሄን ሐዲስ ይሄ ሐዲስ ምን ይላል? እሺ ሐዲስ አሁን የተነበበው ይሄው አለኝ እኮ እሱ። ግን እኔ የተረዳሁት ይሄንን ያክል የሃይማኖት ዕውቀት እዚህ ጋር ያለው ሰው የለም። ለምን ከሃይማኖት መምህር ጋር አታወራም ነው? ከኖርማል ሰው ጋር እያስገባህ እኮ ይዛቸውና በቃ አሁንም ሊመልስ ሳይሆን ፖለቲካ ሊሰራ ነገር መሰከረ። ነብዩ ልባቸው ታጥቧል ክፉ ነገር እንዳይነካቸው። ኢማጂን መሐመድ ልቡም ታጥቦ ሆዱም ታጥቦ ነው እንደዚህ በድግምት ሲንከራተት የነበረው ማለት ነው። የአላህ ማጠብ ምንም ፋይዳ አልነበረውም ማለት ነው። ጎበዝ ነው፣ መስክሯል። ራሱ ሴጣን እኮ ነው ልቡን ያጠበለት። ልቡን አጠበለት፣ መጨረሻ ልቡን ቀደደለት። በልጅነቱ ልቡን ቀደደው፣ ትልቅ ሲሆን ደግሞ ልቡን ቀዶ ገደለው። ያ በልጅነቱ የሰይጣን የሆነ አካል መሐመድ ልብ ውስጥ ነበረ። አክቹዋሊ ኢቨን እሱ በወረስ ሴናሪዮ ክሬት ማድረግ ስላልፈለግን ነው እንጂ ሱራ 15 ባልሳሳ ከ37 ምናምን አካባቢ ጀምሮ ሴጣን ሚነካው የመሐመድ ምርጥ ባሪያዎች ያልሆኑትን እንደሆነ ይናገራል። ሶሪ ያላ ባሪያ ያልሆኑትን ያላ ምርጥ ባሪያዎችን ሴጣን እንደማይነካቸው ይናገራል። ሱራ 17 65 በተመሳሳይ ባሪያዎቹን እንደማይነካ ይናገራል ከ64 እስከ 65 እና ሲወለዱ ማይነካቸው ከሆነ ሰው ሲወለድ ሁሉ ሙስሊም ከሆነ ሎክ ሰው ሲወለድ ሁሉ ሙስሊም ከሆነ ህፃናት ደግሞ ምንም ኃጢአት ካሌለባቸው የመሐመድ ልብ ውስጥ ሴጣን እንዴት ሊገኝ ይቻለ? የሴጣን ክፍል እንዴት ሊገኝ ይቻለ? በልጅነቱ ሰው ሁሉ ሲወለድ ሙስሊም ከሆነ ህፃናት ደግሞ ምንም ኃጢአት ከሌለባቸው በህፃንነቱ የመሐመድ ልብ ውስጥ የሴጣን ክፍል እንዴት ሊገኝ ይቻለ? ጥቁር ነገር ሴጣኑን አውጥቶለታል። የመሐመድ ከወጣ የሌሎቹ ደግሞ አልወጣም ማለት ነው። የሆነ ግዑዝ ነገር አደረጉት እኮ አውጥተው ደግሞ በውሃ የሚታጠብ ኩሽና ምናምን ያለው የሆነ ማድቤት ምናምን ያለው ነገር ማለት ነው። የሆነ ቶፒኩ ከበድ ሲላቸው በቃ ሪፖርት ነው። ከዛ ትንጋብና ዛሬ ባይዘ ነሳ ነው እናነሳ ያሰብ ያነሳ ነው 50% እንኳን አልነበትም። ቪዲዮ ሰራህ እንዴ ዛሬ? በትንሹ አካውንት ላይ ሰርች ያለ የኛውማ 2 ዋርኒንግ መጥቶብኛል። እዛኛው ላይ ሰርች ያለኝ በትንሹ እኔስ ማኛንተ ሙዘሚል ሰማው ቀጥል
እሺ ጥያቄ ያለኝ ለክርስቲያን። እሺ አላህ ለመሐመድ እጠብቅሃለሁ ከሰውም ከሰይጣንም እጠብቅሃለሁ ያለው ቦታ አሳየዋል። አላህ ከሰውም ከሰይጣንም እጠብቅሃለሁ ብሎታል። አዎ እሺ አሳይ። ሱራ 113 አንዴ ክፈተው ክርስቲያን። አይጠብቀውም እንዴ? ግን ያ አይጠብቀው ማለት ነው ባይል ቁርአኑ አላህ አይጠብቀው ቢሆን ነው የተጠየቀውን አንዴ ክፈተው እስኪ። አይ ቲንክ 113 ነው መሰለኝ። ያው ሚን ሸሪ ማ ኸለቅ ምን ማለት ነው? ሙዛሚል ራስ ንገረኝ እንጂ እየሰማት ነው እኮ ተርጉሞ አንተ ራስህ ኸልቅ ሸር ማለት ነው። ምን ከኸልቅ ሸር ማለት ክፋት ሸር። ስለዚህ ከክፋት ሸር ምን እያለው ነው? ዝቅ አድርገው ክርስቲያን፣ ከቁጥር 1 አድርገው። እሺ እየሰማት ነው። ከቁጥር 1 ቁል አዑዙ ቢረቢ ፈለቅ ነው የሚለው። እሺ በል ጌታ በተፈልቃቂ ጎት ነው ጎ ነው የሚለው። ጎ ጌታ እጠብቅሃለሁ። ስለዚህ ስለሚጠብቀው ነው እያወራ ያለው። ጠብቃለሁ እያለው ነው። ከፈጠረው ፍጡር ሁሉ ክፋት ጠብቃለሁ እያለው ነው። ሙዛሚል የለም ብለህ ነበር። ድምፅ በጣም ሩቅ ነው። ሌላ ጥያቄ ምን? ይሰማል? ድምፅ ሩቅ ነው። ክርስቲያን ገጠር ምንድን ነው የምትለን? ድምፅ ሩቅ ነው። ይህንኛው ተመለሰልህ። ይበቃል። በቃ የሰማህ አይደለም በደንብ። እሺ ምንድን ነው? አሁን ይሰማል? አዎ ኢየሱስ በስጋ ሞቷል፣ ከዛም ተነስቷል። ሞትን ድል አድርጎ ተነስቷል። ስለዚህ የኔም ያንተም ጌታ ስለኛ ስለ ሁላችን ተሰቅሎ ተነስቷል። መነሳቱን ደግሞ አንተም ታምናለህ። ማን ያነሳው? ማን ያነሳው? ማን ያነሳው? በስልጣኑ ራሱ። እንዴት ሞተ? ራስሽ እንዴት ራሱን ይዞ ራስን ያነሳል? ሞት ምንድን ነው? ሞቷል እያልክ እኮ ነው እኮ። ሞት ምንድን ነው? እሺ ራስ ነው የተነሳ አምላክ አንድ ነው። አንተ ሞት ምንድን ነው? መልስልኝና ልመልስልህ። ሞት ምንድን ነው? ሞት ማለት ለምን ትርጉም አለው? ሞት ማለት ከስነ ወደኛ መሰለም ማለት ነው። ሞት ማለት እኮ ሞት ነው። ምን ትርጉም አለው እንዴ? ታዲያ ሞቷል ብለህ ስጠይቀኝ ትርጉም የሌለውን ነገር ነው እንዴ? ሞት ምንድን ነው? እሱን ንገረኝ እንድመልስልህ። አለው ትርጉም። ሞት ማለት እኮ
አንድ ሞት ሲሞት እኮ አንድ ሰው ሲሞት እኮ በቃ ራሱን መንቀሳቀስ አይችልም። በቃ ሞተ ማለት ነው። መንቀሳቀስ ማይችል ሰው ሞተ ማለት ነው። ሙሐመድ ለምሳሌ መንቀሳቀስ አይችልም ነበር። ለ3 ዓመት ያህል ሰዎች ነበር ተሸክመውት የሚያንቀሳቀሱት። ሞቷል ማለት ነው። በቃ ምን ትንፋስ ራሱ በቃ ጠላቅ መሳት ሳይሆን የሚላት የሞተ ሰው አይታወቅም። አለመንቀሳቀስ ሞት ማለት ነው። ማይንቀሳቀስ ነገር ሁሉ የሞተ ማለት ነው። እንደዛ ለምሳሌ አላህ ይንቀሳቀሳል። ተቀየረው እንደዛ አይደለም ያልከው። ቆይ እኔ ምልክ ሞቷል ተነሳ ተነስቶ ደግሞ አልክ። ማን ነው ያነሳው? እንዴት የሞተ ሰው ሊነሳ ይችላል? ኦኬ የሞተ ሰው እንዴት ሊነሳ ይችላል? የሞተ ይነሳል። የሞተ እንዴት ይነሳል? መልካም ነው። የሞተ ሰው እንዴት ይነሳል ሌላ ጉዳይ ነው። ኤኒዌይስ ክርስቶስ እንደ እስልምናውም አይ ቲንክ አሊ ኢምራን 3:49 ላይ የሞቱ ሰዎችንም ያስነሳል። ኤኒዌይስ የሞቱትንም ሰዎች ያስነሳል። ኢሳ ማለት ነው። እንደኛ ግን ክርስቶስ በስጋ ሞተ ስንል በመንፈስ ሕያው ሆነ ስንል ሞት ምንድን ነው የሚለው ቅድሚያ መታወቅ ስላለበት ነው። ሞት ማለት መጥፋት ወይንም ደግሞ አለመኖር ማለት አይደለም። እንደ እስልምናው ኮንሰፕቱ ልክ ቤትን እንደመቀየር ቁጠረው። ሞት ማለት በእኛ ሰፈር እንደመቀየር ነው። ስለዚህ ቤት እንደመቀየር ወይም ሰፈር እንደመቀየር እንጂ መጥፋት ከህልውና ከምንም ልክ ኃጢአትን ባሰሩ አላጠፋቸዋለሁ እንዳለው ማጥፋት ማለት አይደለም። በእርግጥ ሱራ 2:254 ላይ ይመስለኛል እነኛ ባላ መንገድ ሲዋጉ የሞቱትን ሙታን አትበሏቸው ይላል። ሕያዋን ናቸው ይላል። ከሞቱ ከተቀበሩ በኋላ ሕያዋን ናቸው ይላቸዋል። ከሞቱ ከተቀበሩ በኋላ አንተ ቅድም ምን ብለህናል? ሙታን አይንቀሳቀስም ከሞተ በኋላ አይንቀሳቀስም ብለሃል። ቁርአን ደግሞ ሙታን አትበሏቸው ሕያዋን ናቸውና ይላል። ባላ መንገድ የተገደሉትን የሞተ ሰው ደግሞ አይንቀሳቀስም ብለህናል። እነሱ ደግሞ ቁርአን ደግሞ ነው ሕያዋን ናቸው ሞቱ አትበላቸው ይልሃል። ከቁርአን ጋር ትጋጫለህ። አንድ ሁለተኛ ደግሞ በሌሊት ጉዞ ወይም ደግሞ የሚራዥ 17ኛው ጉዞ እንትን ላይ ካወቅ ሙሐመድ ኢብራሂምን ያገኘዋል፣ ሙሳን ያገኘዋል፣ ያወሩታል፣ ዲስከስ ያደርጋሉ። መናገር፣ ማውራት፣ መንቀሳቀስ ማይችል ነው ሞተ ማለት ብለህናል። ታዲያ የሞቱ ሰዎች በሙሐመድ ጊዜ የነበሩ እነ ሙሳ እንዴት ነው ሙሐመድን ያወሩት? እንዴት ነው ሙሳ ጸሎት ራሱ ሲያስቀንሰው የነበረው? ሙሐመድን ሂድና እንደገና ጸሎት አስቀንስ እያለ ሲመክረው ነበረ። ከሞቱ በኋላ እንዴት እንደዛ ሊሆን ቻለ? እመጣላለሁ። አዲሱን ክፈትለት ክርስቲያኖች። በአንተው አስተምሮ ነው ይሄ ያለው። ወደኛ ስንመጣ ክርስቶስ እንዴት ነው የተነሳው የሚለውን ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 17 ጀምሮ ይህም ቤተ መቅደስ አፈርሱት እኔም አነሳዋለሁ ይላል ማለት ነው። ክርስቶስ ስለ ቤተ መቅደሱ እነሱ ደግሞ በ40 ዓመት አካባቢ ጀምሮ ሲሰራ ነበር። እንዴት ነው እሱ በ3 ቀን አነሳዋለሁ ለው ምናምን ብለው ይላሉ አይሁዶች የመሰላቸው። በሰለሞን ጊዜ ተሰርቶ ዘሩባቤል እንትን የታደሰውን ቤተ መቅደስ እሱ ስለሚያፍረስ እና ስለመስራት ነበር እየመሰላቸው የነበረው። እሱ ግን ስለገዛ ሰውነቱ ቤተ መቅደስ ይናገር ነበረ። ስለ ራሱ ቤተ መቅደስ ይናገር ነበር ይላል ዮሐንስ ወንጌላዊ ማለት ነው። በ3ኛው ቀን እንደሚያስነሳው ራሱ ነገረን ማለት ነው። ስለዚህ ራሱ አስነሳው ብለን መናገር እንችላለን። ነፍስና ስጋ መለየት ነች። ሞት ማለት ለኛ ነፍስና ስጋ መለየት ነች። ክርስቶስ ነፍሱን አነሳ አይደለ? ነፍሱን ካነሳ በኋላ ስጋው ወደ መቃብር ወረደ። ከስጋው ጋር ምን አለ? አብሮት መለኮት አለ። ከነፍሱ ጋር ምን አለ? መለኮት አለ። የተለያየው ምንና ምንድነው? ነፍስና ስጋ ነች የተለያየችው። በነፍስ ወደ ስራት አሚን ወደ ወይን የነበሩት ወደ ሲኦል ወደ ነበሩት ሄደና ሰበከላቸው። ጄምስ ወይንም ደግሞ ያዕቆብ መልእክት ላይ ምዕራፍ 2 ላይ ከቁጥር 20 ምናምን አካባቢ ላይ ስራ ወይም እምነት ስራ ከእንትን የተለየ የሞተ እንደሆነ ሁሉ ነፍስም ከእንትን ከተለየች የሞተ ነው ይለዋል። ሁለቱ መለያየት ሞት ተብሎ ዲፋይን ይደረጋል በእኛ ማለት ነው። ስጋና ነፍሱ ተለያይቷል። አዎ ተለያይቷል። ነፍሱ መለኮት ተዋህዷታል። አዎ ስጋው መለኮት ተዋህዶታል። አዎ መለኮት በሁሉ የሞላ በሁሉ ያለ ስለሆነ ስለዚህ መለኮቱ አስነሳው ብለን መናገር እንችላለን። ሮሜ ምዕራፍ 8 ቁጥር 11 አካባቢ ላይ መንፈስ ቅዱስ አስነሳው የሚል አለ።
አንድ ስልጣን፣ አንዲት አገዛዝ ስላለች፣ አንዲት ፍቃድ ስላለች መንፈስ ቅዱስን ማስነሳው ቢባል ችግር የለውም። እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 3 ላይ ይመስለኛል አይደል ነው ቁጥር 20 ምናምን አካባቢ ላይ 26 እንደዚህ አካባቢ ይመስለኛል፣ ታርሙኛላችሁ በኋላ አላስታውሰውም። አብ አስነሳው ይላል ማለት ነው። ስለዚህ አብ አስነሳው ቢባል ችግር የለም። ራሱ ተነሳ ቢባል ችግር የለም። መንፈስ ቅዱስ ተነሳ ቢባል ችግር የለም። ምክንያቱም አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን ስላለ ማለት ነው። ይሄ ማተር አያደርግም። እሺ አንተ ይሰማል? አዎ ይሰማል። እሺ አምላክህ አንተ ስንት ነው? ኢየሱስ ብቻ ነው የምታመልከው? አምላክ ስንት ነው ማለት ኢየሱስ ብቻ ነው የምታመልከው አንተ? አምላክ ስንት ነው ማለት ምን ማለት ነው? ሶስት ነው ትላላችሁ እናንተ። ሶስት ማለት ምን ማለት ነው? አንተ ስንት ነው የምትለው አምላክን? አምላክን አንተ ስንት ነው የምትለው? አንድ ነው ማለት ምን ቆጥረኸዋል? ቆጥረኸዋል? አንድ አላህ ብቻ ነው የፈጠረው። ቆጥረኸዋል ወይ? አንተስ ቆጥረኸው ነው ሶስት የምትለው? እንዴ መልስልኝ አንተ ቅድሚያ። እኔ ሶስትም አንድም አላልኩህም። ተብያለሁ ሰምቼ ስለመጣሁ እኮ ነው። እኛ አምላካችን ሶስት ነው በበጀ እኮ ነው መጣት እዚህ። አንድ አምላክ ነው የምታመልከው? ኦኬ። ያ አንዱ አምላክ ስንት አካል አለው? የአንዱ አምላክ ስንት አካል አለው? እሱ አይታወቅም። ምንም የምናውቀው ምን እንደሚመስል ራሳቸው ይታወቃል። ምን ይመስላል አይመስልም ጥያቄ አይደለም። የምታመልከው አንዱ አምላክ ስንት አካል አለው? እንዴት መልስ የሌለው ጥያቄ ትጠይቃለህ? አምላክ በአካል ስንት እንደሆነ አታውቅም ማለት ነው። ውስጥ ካላስገባህ ሮጠህ ትወጣለህ ነው። ስንት አካል እንዳለው አምላክ አታውቅም። በአካል አምላክ ስንት እንደሆነ አታውቅም። አምላክን አንድ ትለዋለህ። በአካል ስንት ነው ስለ አታውቀውም። አትጠይቅ። ለምን ትጠይቃለህ? እንደዛ ብለህ ነውር ነው። አንተ እፎይ ነውር ነው። ያላህን አካላት እንዳትጠይቅ ስንት እንደሆነ ነውር ነው። በአካል አላህ ስንት እንደሆነ በፍጹም እንዳትጠይቅ። እሱ ጋር ሮጠህ ትወጣለህ። እንደ ቀድሞ እኛ አንድ መለኮት አለ ብለን እናምናለን። መለኮት በባህሪው ሚቆጠር በቃ አሁን እኮ ተመታብህ። በቃ ሲመታብህ ደግሞ አተረጋግስ። አሁን አዳምጥ። በአካል ግን ሶስት ብለን እናምናለን። የአንተ አላህ ስንት ነው በአካል ስል አይታወቅም። ስለዚህ አምላክ አካሉ በአካል ስንት እንደሆነ አይታወቅም። እናመሰግናለን። ቢሊየንም ሊሆን ይችላል፣ ኢንፋይናይት ሊሆንም ይችላል አለ። ቀጥሎ ወደ ቶፒኩ እያሉ ነው። አንድ ጥያቄ መጠየቅ እችላለሁ? ቶፒኩ ላይ ማለት ነው። ኦኬ ሱረቱል ፈለቅ ማለት ነው ቁጥር 2 ላይ ነበር አይደለ? አሁን እንትን ያልከው ሚን ሸር የሚለው ይሄ አዑዙ ቢረቢል ፈለቅ ሚን ሸር ማ ከለቅ የሚለው ነው አይደለ? ከፈጠረው ፍጡር ሁሉ ክፋት የሚለው ኦኬ። ይሄንም ለማወቅ ከፈጠረው ሁሉ ፍጥረት ክፋት እጠብቃለሁ ብሎ የለም። ማከለቅ ይላል በአረብኛ። ከአንድ ሳይቀር ማለት ነው። ከሁሉም ነገር እጠብቃለሁ ማለት ነው። ክፋት ማለት ሸር ነው። አይዋ በአማርኛም አገኘሁት። አመሰግናለሁ። ከአንዱም አልጠበቀውም።
መቼም ድግምቱ ክፋትና ሸር ነው አይደለ? አልጠበቀውም ከእሱ። አህመድ እንድሪስ እንኳን ደህና መጣ። አህመድ እንድሪስ ክርስቲያን አለ? እፎይ አህመድ እንድሪስን ተቀበል። ላይ ይብቃል። ኦኬ አህመድ እንቀበለው። አህመድ ሰላም ነው? ይሰማል? አህመድ አህመድ ኢድሪስ አህመድ እንድሪስ ቤታችን ይመቻቸዋል እኮ በቃ ውጡ፣ ከምር ምስቶች ውጡ፣ ከልህ ውጡና ጤናማ አስተምሮ ውስጥ አላችሁም ንቁ። ይህ ጊዜን ተጠቀሙበት፣ ተጠቀሙብን። ክርስቲያንም የውላችሁ ሳያመልጣችሁ ተጠቀሙበት። ለእናንተ ብሎ ነው ክርስቲያንም። እሺ ጥያቄ ነበረኝ። እንኳን ደህና መጣህ። እንኳን ደህና ቆየህ። መልካም። እሺ ጥያቄያችንን ቅድሚያ ሰምተዋል። የሃይማኖት መሪ ነኝ ብለህ ታስባለህ አንተ? ጥያቄያችንን ቅድሚያ ሰምተዋል አይደለም? አንተ እዚህ ጋር ይኸውልህ አድምጠኝ። አንተ ብቃት ካለ ማለት ነው ከትላልቅ ሰው ጋር አንተ ትልቅ ሰው ነህ። ብቃት ካለ ማለት ነው እዚህ ጋር ጠባብ ከሆኑ አንተ ትልቅ ሰው ነህ፣ ትልቅ ነህ። ለእሱ አይሰለቻቸውም እንደነኝ ሰው ግን አልታዘባችሁም? ፕሪንስስ በደንብ ታዘቢ። ሚስራ ዛራ ታዘባችኋ? ይገባሉ ሙስሊሞች ለእሱ ነው መልስ የላቸው። ይገባሉ መልስ የለም ለእሱ ነው። ከዚህ ምን ትረዳላችሁ? በቃ እስልምና እንዲህ ነው። አያችሁ? ይገባሉ ለእሱ ነው፣ ይገባሉ ለእሱ ነው። እየየ ነው እንዴ? አንዳቸው መልስ የለም። በቃ ገብተው እየየ ብቻ ነው። ያ አስተምሯቸው ስለተቀበረ እየየ ይላሉ። ባይዞ ይሄ እልህ ምናምን ምንም አያደርግም። የሚወራው ስለ ዘላለም ህይወት ነው። የሚወራው ስለ ቅጣትና ስለ ህይወት ነው። ስለዚህ ሙሐመድን ምን ያህል አምናችሁት ነው ነብይ ብላችሁ የፈጣሪ ነብይ ብላችሁ የተቀበላችሁት? ያ ነው ጥያቄያችን። ቀላል እኮ ነው። ሙሐመድ በቀላሉ ሐሰተኛ መሆኑን ከተረዳችሁ እስልምና ሙሉ ለሙሉ አስተምሮቱ ሐሰተኛ መሆኑን በቀላሉ ማረጋገጥ ይቻላል። ለዛ ነው ሙሐመድ ደግሞ እያንዳንዱ ያደረጋቸው ነገሮች በሙሉ የሐሰተኛ ነቢያት ሐሰተኞች የሚያደርጉትን ነገር ስላደረገ ማለት ነው። እያንዳንዱ የተናገራቸው የቁርአን አንቀጾች ለሙሐመድ አይሰሩም። ሉክ ለምሳሌ በባሮቼ ላይ ስልጣን የለህም ብሎ ሲናገር ቁርአኑ ሰይጣንን ማለት ነው። ሰይጣን በአላህ ባሮች ላይ ስልጣን የለውም ከጠማማዎቹና ከካሃዲዎቹ በቀር ብሎ ይናገራል። ሙሐመድ የአላህ ምርጡ ባሪያ ስላልሆነ ነው ሰይጣን ሲጫወትበት የነበረ ወይ? ይሄኛ ጥያቄ ነው። በነገራችን ላይ እነዚህ የቁርአን አንቀጾች እንዳለ ለሙሐመድ አይሰሩም። ስለዚህ በተናገረው ነገር ተጠልፎ የሚወድቅ ነብይ ስለሆነ ነው ሐሰተኛ ነብይ ነው ብለን የምንናገረው። ያን ነገር አማኞች እንዲያደርጉት ተናግሯል። ነገር ግን ወደ ራሱ አፕላይ ሲያደርገው ያ ነገር ሙሉ ለሙሉ ለራሱ አይሰራለትም። ስለዚህ ሐሰተኛ ነብይ ነው ሙሐመድ። ከሱ አስተምሮ ውጡ። የራሱን ፍላጎት ለማሟላት የተናገራቸው ነገሮች ሁሉ ሐሰተኛነቱን ይመሰክሩበታል። አህመድ ካለ መቀጠል ትችላለህ። ካልሆነ ጤና ይስጥልኝ የሚል አካውንት የገባ ሰው አለ። ጤና ይስጥልኝ። አቤት። ሰላም እንዴት ናችሁ? ሰላም ነው። እንዴት ነህ? ኦኬ። ሙስሊም ነህ? ከአንተ ነው የሚያወራው። ቀጥል፣ ችግር የለውም። ኦኬ፣ እሺ። ሙስሊም ነህ? አንተ አላወራም። ከእፎይ ነው የሚያወራው። ቀጥል፣ እሺ። ቀጥሉ። ኦኬ፣ እሺ። ስልጣን ሰጥቶኛል ማለት ነው። ጋሽ እፎይ ጤና ይስጥልኝ። ሰላም ነው?
እፎይ አውራኝ። ቀጥል ከክርስቲያን ጋር ቀጥሉ። ጥያቄው ሰምተው ከአንተ ነው የሚያወራው፣ ከሌላ ሰው ጋር ጉዳይ የለኝም። በቃ አንተ ነው የሚወደው። አይ ምንም ማውረድ አይደለም። ቶፒክ ላይ ቀጥሉ። ምንም አያደርጉ። ያ መልስ ለመመለስ ገብታ ከሆነ መጀመሪያ ችግር የለውም ከተማሪዎቹ ምናምን ጀምሩ ሙስሊሞች። ስለዚህ ጥያቄ የኔም የሱም ተመሳሳይ ስለሆነ ጥያቄውን ከሰማ መልስ። ሰይጣን በአማኞች ላይ ስልጣን አለው ብለህ ታምናለህ? በሙስሊሞች ላይ ትንሽ እኔ ጋር ይረብሻልና ለማንኛውም እሺ ቆይ አንዴ አይ ቲንክ የሚመች ቦታ አይደለም መሰለኝ ያለው፣ ይረብሻል ድምፁ። አህመድ አለ? አህመድ ኢድሪስ አህመድ ቀጥል። አህመድ ሰማ። ኧረ አይዞሽ ምናምን አትበይ። እኔ እኮ ዝናብ እየዘነበ ስለሆነ ነው ያለው። አይ ችግር የለውም ይሰማል። አጋጋፍ አለ። እፎይ የሰማው ነው ባይዘወይ በጣም ነው የሚያከብርና በጣም የሚወድ ሰው ነህ። ግን ያው አንዳንዴ ግን ፋራ ጥልዝ ትሆናለህ እንጂ እኮ አንዳንዴ ምርጥ ሰው ነበር። አሞግሶ ስድብ ፌኔስ አቤት እፎይ ዘጋኝ እኮ እኔ በትክክል ላውራክ ነበር የገባሁት እኮ ስንት ጠራው። ቀጥላልኩ እኮ ለምን በትክክል አታውራኝም? እሺ ምን ልታዘዝ? ግን እሺ የእናንተ ሃይማኖት ተሳደቡ ይላል እንዴ? ለምንድን ነው የምትሳደቡት? ያም ሙሐመድ ፔሬዳም ነው ይላል። እንዴት ሴት ነው እንደ ሙሐመድ? ግን አንተ ነህ ፔሬዳም አንተ ነው እፎይ። ወላሂ በጣም የሸርሙጣ ልጅ የበረንዳ አዳሪ ልጅ ነሽ። የሸርሙጣ ልጅ እቺን ለማለት ነው ሲለምን የነበረው ማለት ነው። በእናትህ እፎይ ላውራው ብሎ ለምን ነው እፈልጋለሁ ሲል እኮ እኔ ለጥብቅ ጉዳይ መስሎኝ ነበር። ባይዜ አትብረዱባቸው። እላያቸው ላይ ያለው የአጋንንት ነው። እላያቸው ላይ የተጣበቀባቸው ጂኒ ነው እንደዚህ የሚያስለፈልፋቸው። ወደው አይደለም። ጸልዩላቸው፣ እግዚአብሔር ደግሞ ከዚህ ይፈውሳቸዋል። እነሱ ብቻ ነፃ ፈቃዳቸውን ተጠቅመው ፈቃደኛ ይሁኑ እንጂ ራያቸው ላይ ያለባቸው ጂኒ ከዚህ በላይም ያናግራቸዋል፣ ያስደርጋቸዋል። አነል ይሰማል? እሺ ቁርአን ገብታል። እናንተ የራሳችሁ አታውቁም። ዝም ብሎ የሰው እምነት ለምን ትገባላችሁ? ራሳችሁ እኮ አታውቁም። እናንተ ኧረ ዛሬ ዝም ብሎ ትሰማለህ ሁላችሁ ማለት ዛሬ አያ ቶፒክ ሲከብዳቸው እንዲህ ናቸው። በቃ ይገባል እየየ ነው እንዳዘጋ ምንድነው? ከሰው ጋር አውሩ። የሆነ ኩቱታ ነገር አይደለም። አንተ ሰው አይደለም። ዝም ብላችሁ ዝም ብለህ ነጃሳ ኩቱታ አንተ ሰው አይደለም። እናንተ ባይን ባይክ ሲበል ኮቶት ምድርኮ ኮቶላ ጥራጋ አሱ እናንተ ሰው ናችሁ እናንተ ጥራጋ ምንድነው? ምንድነው የምትለው ወዳጃችን? ኧረ በስመ አብ ምን ይሻላችኋል? ጨለሉ ዛሬ በቃ ጨለሉ። የሌለን የጨለሉት ምክንያቱም ራሳቸውን ያነሱት ቄሶቻችሁ መተተኞች ወይ ድግምተኞች አሉ። ድግምትም የሚፈቅደው ደግሞ አላህ ነው፣ አሳየን። ድግምትም ማዳን አቅቶት አላህ ሙሐመድን እስከ 1 ዓመት ድረስ ከሚስቶቹ ሳይገናኝ ብቻውን እንትን እያለ ልብሱ ላይ ረጭ ነበረ፣ አሳየን። አበዱ ማለት ነው። በቃ ጨለሉ። የኛ ጥፋት እኮ አይደለም። ግጥም የገጠመችውን ድግምተኛ መተተኛ ብላ የሰደበችንን ያንን ግጥም የሰጣችኋት እናንተ ናችሁ።
ቄሶቻችሁ ደጋሚ፣ መተተኛ፣ ጠንቋይ ብላችሁ ስትሉን ዌልካም የእኛ አምላክ የታመነ ከድግምት ከጥንቆላ ዘውልቅ ምዕራፍ 23 ላይ ክርስቲያን የሆነ የሚረብሽ ድምፅ አለ። አንተ ጋር 23 ላይ ምን ይላል? ድግምት፣ ሟርት ወይም ደግሞ አስማት የለም በያዕቆብ ላይ ይላል። ማቴዎስ ወንጌል ምዕራፍ 16 ቁጥር 17-18 አጋንንትን ማስወጣት እንኳን እንዳለባቸው ስልጣን ይሰጣቸዋል ለደቀ መዝሙርቱ ክርስቶስ። ሉቃስ ወንጌል ምዕራፍ 10 ላይ በተመሳሳይ ከቁጥር 1-17 አጋንንትን የማውጣት ስልጣን ይሰጣቸዋል ማለት ነው። ለሐዋርያቶቹ ለ10ቱ ሐዋርያት ማቴዎስ ወንጌል ምዕራፍ 10 ላይ ይሄ ስልጣን ይሰጣቸዋል። እንኳን አጋንንት ሊጫወቱባቸው ማለት ነው ሐዋርያቶቹ። ሙሐመድስ አዎ ተጫውቶበታል። በኩራት እኮ ነው መጥተው የሚሉት። አንድ አዎ በቃ ድግምት ተሰርቶበት የሚሰራውን አያውቅም ነበር። የሚሰራውን አያውቅም። ከሚሰራው ከማያውቃቸው አንዱ ደግሞ ከሚስቶቹ ጋር ምንትን ሳይል ብቻውን እንትን ይል ነበር ይላል። ድግምት ህልም ደግሞ አለ በህልም እንኳን ቢሆን ሁለት አይነት ህልም አለ። አንድ ደስታ፣ አንድ መጥፎ። መጥፎ ከሆነ ከአላህ አይደለም ከሴጣን ነው። ደስታ የሚል ከሆነ ደግሞ ካላህ ነው አለ። እሺ ከሚስቶቹ ሳይገናኝ እንደተገናኘ እየሆነ ላውሌ እንትን የሚል ከሆነ ዘር ፈሳሹን ህልሙን እንደዛ በሚሆንበት ሰዓት ደስ እያለው ነው እየደበረው ነው? ደስ እያለው ከሆነ ካላህ ነው ራሱ ባለው መሰረት። እየደበረው ከሆነ እንደዛ የሚያደርገው ደግሞ ሴጣን ነው ማለት ነው። እንደዛ ያደረገው ወደ ግራ እንትፍ ይበል 3 ጊዜ ይተወዋል ብሏል። ጉዳት አያደርስበት። ከየትኛው ነበረ? ከሚያስደስተው ነው እንትን የሚለው ወይንስ ከሚደብረው ነው? የሚደብር ነው ካሉን ደግሞ ከሚስቶቹ እንደሚያደርግ ስለተባለ ሙሐመድ ሚስቶቹን ሲያደርግ እየደበረው ነው ማለት ነው። እንደዛ ያደርጋል ነው የሚለው። ያላደረገውን ያደርጋል፣ ያደረገውን ያላደረገ ይመስለዋል ነው የሚለው ሐዲሱ። አኪዝ ኢቦ ምናምን ይህን ሰውዬ ትከተለው አስባል። ከዓመት በላይ ያደረገው ሰው ቡሃሪ 6982 ራሱን ለማጥፋት ተራራ ላይ የሚሄድ ሰው ህፃን ልጅን ከዛ ደግሞ አምላክ ፈቅዶልኝ ነው ብሎ ሲያገባ አስበው። በ56 ዓመቱ የ6 ዓመት ልጅ አግብቶ በ9 ዓመት ሲገናኝ ከዛ የ30 ሰው ዮሲብ ጉልበት አለኝ ብሎ ደግሞ ሲፎክር ሃው አይመጣውም እኮ ወገን አይመጣውም እኮ። የኮ የሞራል ግራውንድ ልታስቀምጡት ማይገባ ሰው ነው። ህፃናት ከማይደርሱበት ቦታ አስቀምጡት የሚባል ሰው እኮ ነው። ኦራይት ምንድነው የምትለኝ ክርስቲያን? ህፃናት ከማይደርሱበት ቦታ አስቀምጡት የሆነ ነብይ ነው ሙሐመድ። ትክክለኛ አነጋገር። በነገራችን ላይ ለምን ገና በእቅፍ ላይ ያለች ልጅ ነው ይቺ ልጅ ብታድግ አገባታለሁ ብሎ የተመኘው የነበረው። ከዛ ደግሞ የ6 ዓመት አይሻን አገባ። ከፍ ያለች ልጅ እድሜዋ በጣም የሄደ ልጅ አገኘና ልክ 6 ዓመት ሲሞላት አገባት። ባይዘይ በሙስሊሞች እንደውም ይህንን ለጋብቻ እድሜ የደረሱ 18 ዓመት አካባቢ በላይ ነው አቬሬጅ አሁን እድሜ ማለት ነው። እና ይቃወማሉ ይሄን ጋብቻ ብዙ ጊዜ። ይሄ ዌስተርናይዜሽን ምዕራባውያን ያመጡት ነው እንጂ እኛ ልጆቻችንን ገና በጊዜ ነው የምንድረው ብለው ባላቸው ባህል በጣም ደስ ይላቸዋል ሙስሊሞች። ያ መሐመድ ያመጣባቸው ተጽዕኖ ነው። በነገራችን ላይ እንደዚህ አይምሯቸውን ድፍን አድርጎ በሰይጣን ቁጥጥር ስር ሆኖ የሰይጣንን ስራ እንዲያደርጉ የሚያደርጋቸው። ኢማጂን ገና በእቅፍ ያለች ልጅ በእስልምና መዳር ይቻላል፣ ለትዳር አሳልፎ መስጠት ይቻላል። ገና በእቅፍ ያለች ልጅ ማለት ነው።
ይህንን ከዛ እንደ ጥሩ ሞራል ግራውንድ አስቀምጠው ትችት ውስጥ ይገባሉ ማለት ነው። ይሄ በሰይጣን ቁጥጥር ስር የነበረ ግለሰብ ያወጣው ህግ ነው፣ የተገበረው ተግባር ነው። ይሄ አጸያፊ ቆሻሻ ነገር ነው፣ ጥሩ አይደለም። መራባ ጥሩ ጽቡቅ አሬስ አኪዛ መቀጠል ትችላለህ ካለ። እኔ እንኳን ማለት የፈለኩት እፎይና እንደ ክርስቲያን ማለት ነው። እሺ ይሰማል? ይሰማል። እኔ አሁን ለምሳሌ ክርስቲያን ነኝ። እሺ ግን አሁን ለምሳሌ ክርስቲያን ነኝ በነገራችን ላይ እና ይሄ ውይይት አሁን ለምሳሌ እኛ እንድንማርበት ማለት ነው። አሁን ይሄ ላይቭ ላይ መጥቶ ጥያቄ የሚጠይቁ ሙስሊሞች አሉ። በነገራችን ላይ እያየው ነው። ክርስቲያን ነኝ ያልከው? ሙስሊም ነው አይደለም? ክርስቲያን ነኝ። አላህ ጣዖት ነው ብለህ ታምናለህ? ሙሐመድ ሐሰተኛ ነው ብለህ ታምናለህ? ሙሐመድ ሐሰተኛ ነው በል እስኪ። አሁን እኔ ክርስቲያን ነኝ ስለ እኔ ክርስቲያን ሙሐመድ ሐሰተኛ ነብይ ነው ብለህ ታምናለህ? ክርስቲያኖች ሙሐመድ ሐሰተኛ ነብይ ነው። እኔ አሁን ክርስቲያን ነኝ፣ ሙሐመድ ሐሰተኛ ነብይ ነው ብዬ አምናለሁ። ሙሐመድ ሐሰተኛ ነው ነብይ ነው በል እስኪ። ክርስቲያን አዳምጠኝ መጀመሪያ። እሺ ሙሐመድ እውነተኛ ነብይ ነው? ይኸውልህ አዳምጠኛ፣ ችግር የለም እነግርሃለሁ እሱን አለ። እሺ ይሄን አትናገርም? ሙሐመድ ሐሰተኛ ነብይ መሆኑ ታምናለህ ወይስ አታምንም? ስለማመድ አይደለም። እኔ አሁን ስለ ራስህ ጠያቅ ነው እየነገርኩህ። አያችሁ በምን ልክ እንደሚያጭበረብሩ መጥተው አይደለም። ፕሮፋይሉ ክርስቲያን በነገራችን ላይ ሙሉ የሙስሊም በሚታርግ ክርስቲያን አንዴ ፕሮፋይሉን ግባ ክርስቲያን ያ ወይ ሪፖስቱ የሙስሊም ያ ሪፖስቶቹን እንዳላሳያችሁ። በዚህ መጠንማ አትሸማቀቁ ወገን፣ ሃይማኖታችሁን እየካዳችሁ አትምጡ እንጂ ወገን ተው። እዚህ መጠንማ አትሸማቀቁ። መሐመድ እንዲህ ካሳፈራችሁ ውጡ። የመሐመድ ቶፒክ ሲነሳ በቃ እንዲህ ይብረከረካሉ ማለት ነው። ሙስሊም ነህ ለምን ትዋሻለህ? ክርስቲያን ነኝ ብለሃል። አሁን ቀጣይ እጠይቅሃለሁ። ኢየሱስ ክርስቶስ አምላክ ነው ይበል እስኪ። ኢየሱስ ክርስቶስ አምላክ ነው ይበል እስኪ። እፎይ ቆይ አንዴ እፎይ እና እንደ ክርስቲያን አዳምጥ። የምር አንዴ ዘሆድ ሪፖስቶቹ ነው ያቸው የሙስሊም ነው። ዘሆድ ሪፖስቱ ሙስሊም ነው። ይሄ እንዳለ የምታዩት የሙስሊሞች ነው። የሙስሊሞች ነው እንዳለ ሪፖስቱ። ኦራይት እና አሁን ማይክን አንሳና ደግሞ ክርስቲያን መሆንን ቼክ እናደርግ። እስልምናውን መሐመድ ጣዖት ነው ሐሰተኛ ነው ማለት አልፈለክም? ምን ክርስቲያን ነህ? እፎይ እንደ ክርስቲያን አዳምጡኝ አንዴ። ምን ክርስቲያን ነህ? እኔ ፕሮቴስታንት ነኝ። ቤተሰቦቼ ሁላ የትኛው ዲኖሚኔሽን? አንተ አሁኑ የስቶሪ ያወጣው ነገር ማለት ነው። የትኛው ዲኖሚኔሽን ነህ? አዳምጡኛ መጀመሪያ። ምን አይነት ክርስቲያን ነህ? ችግር የለም መጀመሪያ አስወሩኛ። ምንድን ነው መልሳ ክርስቲያን ነኝ ዝም ብለህ ስላልክ እኮ አይደለም እኮ። ምን ክርስቲያን? እሺ እኔ በመጀመሪያ እኔ ፕሮቴስታንት ቤተሰቦቼ ማለት ነው ፕሮቴስታንት ውስጥ ነው ተወልጄ ያደግኩት። አሁን አንተ ስቶሪን አውጥተህ እንደዚህ ያሳየው ነገር ማለት ነው። አሁን ለምሳሌ እኛ ሀገር ውስጥ ሙስሊም ፖሊስ አዳምጥ። ያልተጠየቀው ጋር ትሂድ። ፕሮቴስታንት ነህ ማለት ነው አሁን አንተ አይደለ? አሁን ፕሮቴስታንት ነህ አንተ። ማይክል አንሳው። አሁን ፕሮቴስታንት ነህ? አዎ ፕሮቴስታንት ነኝ። ያልገባኝ ነገር ስላለ ነው ለጥያቄም ለአንዳንድ ነገር ነው የገባሁት። ተረጋጋ። ስለዚህ ኢየሱስ አምላክ ነው ብለህ ነው የምታምነው? እኔ እኮ አሁን የሆነ ነገር ላረጋግጥና ኢየሱስ አምላክ ነው ብለህ ታምናለህ ወይ? እስካሁን እኮ ፕሮቴስታንት ነኝ እያልኩ እኮ ነው እኮ በለዋ። ኢየሱስ አምላክ ነው፣ የጌቶ የጌታ ነው፣ መሐመድንም የፈጠረ ኢየሱስ ነው በል። ፕሮቴስታንቶች እንደሚሉ ስለማቅ አይደለም እንደዛ ሳይሆን አሁን ለምሳሌ እኔ አሁን ብሮ ኢየሱስ
ሁሉን የፈጠረ መሐመድንም የፈጠረ ነው በል። አንተ ፕሮቴስታንት ነህ፣ ምን አስጨነቀ? እሺ ችግር የለም። የሆነ ነገር ልንገርህ እንደ ወንድም አንድ አዳምጠኛለህ። አትጨነቅ። አንተ ፕሮቴስታንት ስለሆንክ መሐመድንም የፈጠረ ኢየሱስ ነው በል። ችግር የለም። ይሄ ነገር ችግር የለውም። ምን አመጣው? እድሜ ልክ መዋሸት ማይሰለቻችሁ እኔ ቤት ትገባላችሁ፣ ተጠልዛችሁ፣ ተዋርዳችሁ፣ ሂምሌት ተደርጋችሁ ትወጣላችሁ። ዛሬ ደግሞ በፕሮቴስታንት ስም መጣ አራግፌ ለቃለሁ አይደለም። ይኸውልህ የጠየኩህን መልስ አትቀፍ። እሺ ምን አልገኘ? ችግር የለም። ኢየሱስ የጌቶች ጌታ የአማልክት አምላክ ነው። ሰው የመሐመድም አምላክ ነው በል። ስለ ፕሮቴስታንት እንደዚህ ስለማምን እንደዚህ በለኝ እያልከኝ አይደለ? እንደ ፕሮቴስታንትነት ኢየሱስ የመሐመድ አምላክ ነው በል። እኔ አሁን እዚህ ላይ ለምን እንደገባ ታውቃለህ? ይሄን አንተ ቆይ፣ ለምን እንደገባ አልጠየቅኩም። እኔ እንደ ፕሮቴስታንትነት አትጨነቅ። ኦኬ ፕሮቴስታንት ቆይ ሌላ ህምሌት ላድርገህ እንዴ? የትኛው ከፕሮቴስታንት የትኛው ሴክት ውስጥ ነው? እኔ አሁን ውይይት ማለት ነው። ውይይት ቆይ ዝም በል። ፕሮቴስታንት ነህ አይደለ አንተ? አምላክ ማን ነው? እሱ አምላክ ማን ነው? ፕሮቴስታንት ማለት አሁን ለምሳሌ አምላኬ ኢየሱስ ክርስቶስ ነው ብሎ ያመነ ፋሚሊ ውስጥ ነው ተወልጄ ያደግኩት። አንተ የጠየኩህ እነሱ ሰዎች አይደለም የጠየኩህ። አምላክ ማን ነው? አንተ ፕሮቴስታንት ነኝ ስላልክ አምላክ ማን ነው? እኛ እኮ አሁን ላይ የመጣን እኮ እውነትን ለመፈለግ ነው አይደለ እንዴ? ከሰረ ነው ነገር አይሻልም? አይደለም። እኔ እኮ ጥያቄ ለመጠየቅ ነው መጣው በስነ ስርዓት። የምሬን ነው የምለው። አንተ ሪስፔክት ታደርጋለህ እኮ በነገራችን ላይ አንዴ በቃ ክርስቲያን። ስለዚህ ጥፋት ምንድነው? እሱ ሙስሊም ነው እንዳለ አካውንት ፕሮፋይሉ ሙስሊም ነው። የምሬ ነው የምለው። እኔ በጣም ሪስፔክት አደርጋለሁ እናቴ። የምሬ ነው የምለው። እኔ ሙስሊም አይደለሁም። ማንን ነው የምታመልከው? አሁን አንተ ስቶሪ ውስጥ ስለገባ አሁን አንተ ማንን ነው የምታመልከው? ሙስሊሞች ጓደኞች ምናምን እንደዚህ ስቶሪ ውስጥ ስለገባ ሙስሊም ምናምን ስለታየ ሙስሊማት ክርስቲያን ተወቀ እና ምን እንታዘዝ አሁን? እሺ እኔ አሁን ሊል የፈለግኩት እንደዚህ እንትን ላይ ማለት ነው እነዚህ እየጠየቁ ያሉ ሙስሊሞችም ክርስቲያኖችም ማለት ነው እናንተም በሃይማኖት ዙሪያ የሚችሉት እንትኖች ቢወያዩ ደስ ይለኛል ለማለት ነው የገባሁት እኔ እንደ አንድ ሰው ማለት ነው። እንደ ሁማኒቲ የምናስበው ከሆነ ማለት ነው እንጂ አንተ እንደዚህ ነው የምትለኝ ከሆነ ይሄ እንደዚህ እንዴት ያስካሂዳል? አቂዛ ይሄን ሀሳብ ነው እንጂ ለማምጣት የመጣው እኔ አንተ ኡስታዝ ትሆን ሼክ ትሆን ፓስተር ትሆን አውቃለሁ አላውቅም። እኔ እናንተ አብረን ቁርስ በልተናል፣ አብረን ተምረናል፣ አንተዋወቅም። ስለዚህ ማን ያውቃል ማን አያውቅም አናውቅም፣ አውቃለሁ የሚል ይገባል ማለት ነው። ከዛ ይጠይቃል፣ ጥያቄ ካለው ይጠይቃል። በኋላ አለቅ። እሱ ልክ ነው። እኔም ለራሴን ሀሳብም ለማቅረብ ነው መጣሁት እንጂ እንደዚህ ለመባል አይደለም የመጣሁት። እኔ አሁን ለምሳሌ አኪዛ አንድ ጥፋት ምን እንደሆን ታውቃለህ? ክርስቲያን ስትሆን በመጀመሪያ ክርስቲያን ማለት በራሱ ከእውነት ጋር የቆመ ማለት ነው፣ ሐሰትን የካደ ማለት ነው። ስለዚህ እንደ ክርስቲያን ከሆንክ አንተ በክርስቶስ አምላክነት ልትደራደር አይገባም። አንድ በል ሙሐመድን ሐሰተኛ አይደለም ብለህ የምታምን ከሆነ ክርስቲያን ልትሆን አትችልም። ምክንያቱም ሙሐመድ ተቃራኒ ስለሆነ ከክርስትና ጋር ኢየሱስ አምላክ አይደለም ብሎ የሚያምን ነው፣ ኢየሱስ አልተሰቀለም ብሎ የሚያምን ነው። ክርስቲያን ማለት ደግሞ በክርስቶስ ሞትና ትንሣኤ የሚያምን ነው። አንድ ሰው በክርስቶስ ሞትና ትንሣኤ ማያምን ክርስቶስን አምላክነት ማያምን ክርስቲያን ሊባል አይችልም። ሙሐመዳውያን ተከታይ ከሆነ ደግሞ የሙሐመድ ደግሞ ሌላ ነው የሚሆነው። ሁለቱ ተቃራኒ ስለሆኑ ማለት ነው አስተሳሰባቸው፣ አስተምሮታቸው። እዚህ ላይ ደግሞ ጥያቄ አለኝ ከይቅርታ ጋር። እሺ እኔ አሁን ለምሳሌ ከክርስቲያን እንትን ፋሚሊ ውስጥ ነው ወጣው አልኳኝ አይደል? አሁን ለምሳሌ ጥያቄ የሚሆኑብኝ ነገሮች አሉ። ይሄ ሚዲያም ደግሞ የጥያቄና የመልስ እንትን ነው አይደለ? እሺ ምንድን ነው ጥያቄ? ስለ አሁን ይሄ ጥያቄ ነው። አሁን ለምሳሌ ማምጣት የፈለኩት ሀሳብ ለምን በእስልምናም በክርስትናም እንትን ያሉት እውቀት ያሉት ማለት ነው። አንተም ለምሳሌ የክርስትና እንትን ላይ እውቀት አለ አይደል?
እና እኔ አንተንም አዳምጣለሁ በነገራችን ላይ በጣም ሪስፔክት አደርጋለሁ በነገራችን ላይ እና ኡስታዞችን አሁን ለምሳሌ የእስልምና እንትን የሚያስተምሩ እንትኖችን አቅርቤ ከነሱ ጋር ብትወያዩ እንዴት ነው ለማለት ፈልጌ ነው የገባሁት በነገራችን ላይ። ይገባሉ እኮ ኡስታዞችም እኮ ይገባሉ። ዛሬ አልገጠመም እንጂ ዛሬ ቶፒኩ ኦፌንሲቭ ስለሆነ አልገቡም። ይገባሉ ኡስታዞች። በደንብ የምትከታተል ከሆነ ብዙ ጊዜ ይገባሉ ኡስታዞች። አዎ እንደዚህ ነው እንጂ ለምሳሌ ስለ ክርስቲያን ስለሆንኩ ብቻ ደግሞ ሁሉም ነገር ተገልጾልኛል ብዬ እንትን ማለት አልችልም። ለምሳሌ ስለ ጥያቄ የሚሆነቡ ነገር አለ። እነሱ ጥያቄ ካለ ምን ላስተናግድ? አሁን ጥያቄ አለ? እሱ ችግር የለም። እኔ ጥያቄ ሌላ ነገር በሌላ ቀን እንትን አድርጌ እመጣለሁ። ችግር የለም። አንደኛው ነገር ሪስፔክት እንድትራጉልኝ ነው የምፈልገው እና እሺ እኔ እኮ ለምሳሌ ክርስቲያን ስለ እኔ አሁን ክርስቲያን ውስጥ ነው ተወልጄ ያደግኩት አባ ክርስቲያን ማለት እኮ ለምሳሌ በስመ አብ በወልድ በመንፈስ ቅዱስ በአሐዱ አምላክ የሚያምን ሰው ነኝ እንደማለት ነው አይደል? ይኸውልህ አንደኛ ነገር ስለ አሁን እንትን ይሄ ነገር የጥያቄ እንትን ነው ሚዲያ ነው አይደለ? እኔ አሁን ክርስቲያን ታዳምጠኛለህ? አንዴ ታዳምጠኛለህ? ክርስቲያን እሺ አዎ አምናለሁ። እኔ እኮ አሁን ለምሳሌ ለጥያቄና ለምሳሌ ይኸውልህ አይደለም ክርስቲያን ይሄ ነገር ላይ ሊያስረዳ አይደለም ይኸውልህ አይደለም ክርስቲያን የሆነ ነገር ልንገርህ እዚህ ላይ ማለት ነው